አምላካችን አንዱ ሊቅ አባታችን ሄሬኖስ ይባላልና እግዚአብሔር እኔስ እግዚአብሔር ስል ወልድ መንፈስ ቅዱስ ማለት ነው ብሎም ይናገራል። እግዚአብሔር ማን? እግዚአብሔር አምላካችን ክርስቶስን። እንዴት እናንተ ምክንያቱም ጀማሌ ወይም ሌሎቻችሁም ወገኖቻችንም እንዲሁም የምታስቡት ምንድነው ክርስቶስ ከድንግል ማርያም ከተወለደ ወዲህ የመጣ አርጋችሁ ስለምታስቡት ነው። ግን ክርስቶስ ቀድሞ የሚመለክ የነበረ በአንድነትና በሶስትነቱ የነበረ በነቢያቱም ደግሞ ያናገረ አምላክ ነው። ወይም ከመወለዱ በፊት የነበረ ነው። በስጋ ነው ከድንግል ማርያም ተወለደ የምንል እንጂ በመለኮትነቱ ከዛ በፊት የነበረ ነው። እስኪ በዚህ አጋጣሚ አንድ ጥያቄ እንዲጠየቅን ስንሄድ ያንተ ይገባሃል ብዬ አስባለሁ። አብርሃምን ታውቀዋለህ አይደለ ጀማሌ? ከአብርሃም እና ከጌታ ከኢየሱስ ክርስቶስ በስጋ መወለድ ማን ይቀድማሉ? አብርሃም። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ምን ይላል መሰለ? እውነት እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ያለሁ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 8 ቁጥር 58። እንግዲህ ከአብርሃም ወዲህ ነው አይደል የተወለደው ኢየሱስ ክርስቶስ? እንዴት ብሎ ነው ከአብርሃም በፊት እኔ ያለሁ ብሎ የተናገረው? በምን ነው የኖረው ጌታ ኢየሱስ ክርስቶስ ከሱ ወዲህ ከተወለደ ጀማሌ? ምናልባት በህልውና ማለት በህልውና ስትል ማንነት ከሌለ ህልውና አለ ብለህ ታስባለህ? ለምሳሌ እኔ ለምለም የሚለው ህልውና ስም የመጣው እኮ የስጋዬ ስላለ ማንነቴ ስላለ ነው አይደል? እኔነቴ ከሌለ ለምለም የሚለው ስም ሆነ ህልውና ሊኖር አይችልም አይደል? ስለዚህ እሱ ማንነቱ ከሌለ እንዴት ህልውና ይኖራል ብለህ ታስባለህ ጀማሌ? እና ታዲያ ከአብርሃም በፊት ነበርኩ ማለት ነው? መልካም። ከአብርሃም በፊት ነበርኩ ማለት በመለኮትነቱ በስጋ ከሆነ በመወለድ በስጋ ከሆነ ከአብርሃም ኋላ ነው አይደለም? አብርሃም ነብዩ ቅዱስ ከአብርሃም በፊት ከማለት ያው እኮ ጠቅላላ አድርጎ እኮ ከዓለም በፊት ማለት እኮ ይቀላል። ከአብርሃም በፊት ማለት ከአብርሃም በፊትም ሰዎች ነበሩ። እንደው በብዙሃን ይባላል እኮ ጀማሌ። ይኸውልህ አብርሃም ቀዳሚ አባት ነው። ወይም ከአዳም ጀምረህ ስትቆጥር ጥቂት ብቻ ነው ያለው። እስከ ሄኖክ እንኳን ብትየው የ7 ትውልድ ነው ያለው። ስለዚህ ጥቂት ነው። ቅርብ ስለሆነ ለአዳም እንደዛም ብሎ ይታሰባል። ከዓለም በፊትም ነበር። እሱንም አሳያለሁኝ። ስለዚህ ምን አለ? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አለ። አብርሃምን ያነሳበት ምክንያት ስላላቸው ነው። እኛስ አንድ አባት አለን አብርሃም ነው ሲሉትኝ የአብርሃም ልጅ ብትሆኑስ ይቅርታ የአብርሃምን ምግባር ባደረጋችሁ በሰራችሁ ነበር ስላላቸው ነው። ከዛ ምን አለ ጌታ ኢየሱስ ክርስቶስ? አብርሃም ቀኔን ያይ ዘንድ ተመኘ አየም ደስም አለው ብሎ ነገራቸው። እንዴ ገና 50 ዓመት ያልሞላህ አንተ እንዴት አብርሃምን አይታልን ብለው ሲጠይቁት ምን አላቸው? 58 ቁጥር 58 ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አለ። ስለዚህ ጌታ ኢየሱስ ክርስቶስ በመለኮትነቱ በአምላክነቱ አብርሃም ከመወለዱ በፊትም ነበረ። የአብርሃም ምንድነው ማለት ነው? አምላክ መሆኑን ነገራቸው። እሱ ብቻ አይደለም፣ አንድ ምስጢር ስር ነው የሚቀድመው ወይስ ደግሞ ቅርንጫፍ ነው? በተክል ዓለም ጀማሌ ስር። መልካም። ጌታ ኢየሱስ ክርስቶስ የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ብሎ ተናገረ። እኔ የዳዊት ዘርና ስር ነኝ አለ። እኔ የዳዊት ዘርና ስር ነኝ። ዮሐንስ ራእይ ምዕራፍ 22 ቁጥር 12 ምን እያለ ነው? ምን እያለ ነው? ምን አለ? እኔ የዳዊት ስር ነኝ ሲል የዳዊት አስገኙ አምላኩ እኔ ነኝ፣ ዳዊትም አምላኬ እንዳለው አሳያለሁ። ከዛ ቀጠለና የዳዊት ደግሞ ምንድነኝ አለ? ዘር ነኝ። ለምን? ከዳዊት ዘር ከሆነችው ከድንግል ማርያም ስለተወለደ መወለዱን ሲነግረን የዳዊት ዘር ነኝ አለ። የዳዊት አስገኝ ስሩ መሆን ደግሞ ሲናገር እኔ የዳዊት ስርና ዘር ነኝ አለ። ለዚህም ነው በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄደ ስታየው የዳዊት ልጅ የአብርሃም ልጅ ተብሎ የተነገረው። እሺ ልሄድልህ። ከዛ በፊትም እንደነበረ ደግሞ ላሳየህ። አሁንም የዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይ አንተ እስኪ ንገረን ስለ ራስህ ማን ነኝ ትላለህ ብለው አይሁድ ጠየቁት። ቅጥል አደረገና ዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይ ለእናንተ ከመጀመሪያው የተናገርኳችሁ ነኝ አላቸው። ጌት ነበርና ነው ከመጀመሪያው ሆኖ ሊናገራቸው ይችላል። አየህ፣ ከስጋ ከመልበሱም በፊት አምላክ ስለነበረ ማለት ነው። ቀጥልና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄደ ስታየው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ያ ቃል ማን ነው? ኢየሱስ ክርስቶስ ነው። በቃል ዓለም ሁሉ ተፈጠረ ተብሎ ስለተነገረ
ወይም ሁሉ በእርሱ ሆነ ተብሎ ቁጥር 3 ላይ እንዲሁም ቆላስ መልእክት ምዕራፍ 1 ቁጥር 15 ጀምሮ እንደተነገረው ማለት ነው። ስለዚህ ነቢያት ማንን ያመልኩ ነበረ? ጌታ ኢየሱስ ክርስቶስን እግዚአብሔር አምላካችንን። አሁንም ነቢያት በራሳቸው አምላኬ ብለው እንደሚጠሩትና እንደሚያመልኩት ደግሞ ላሳየ። ነቢየ እግዚአብሔር ቅዱስ ዳዊት ምን ብሎ ይናገራል? ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ይናገራል። ማን? ጌታ ጌታዬን። ይህንን ክርስቶስ ለአይሁድ ምን ብሎ ጠየቃቸው መሰላችሁ? ጀማልያ አስተውል። ክርስቶስ የማን ልጅ ነው ትላላችሁ? የማን ልጅ ይመስላችኋል ብሎ ጠየቃቸው። የዳዊት ልጅ ነው ብለው መለሱለትኝ። እውነት ነው፣ በስጋ የተገኘው ከዳዊት ዘር ነው። ስለዚህ የዳዊት ልጅ ነው ብሎ መለሱለት። ክርስቶስ ደግሞ አስቀጥሎ ምን አላቸው? እንኪያ የዳዊት ልጅ ከሆነ በማርቆስ ወንጌል ላይም ተቀምጧል፣ ዳዊት በመንፈስ ሆኖ እንዴት ጌታዬ ሊለው ቻለ? መጽሐፍ ወይም በዳዊት መጽሐፍ ላይ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ስለዚህ ዳዊት አባቱ ከሆነ እንኪያ እንዴት በመንፈስ ሆኖ ጌታዬ ይለዋል ጠየቃቸው ማለት ነው። ከዛም ጊዜና ሰዓት ጀምሮ አንዳችም ሊናገረው ሊመልስለትም የቻለ የለም ብሎ ወንጌላዊ ደግሞ ያስቀምጠዋል። ስለዚህ ዳዊት ክርስቶስን ማን ይለው ነበረ? ጌታዬ። አሁንም አምላኬ ብሎ ደግሞ እንደሚለው ደግሞ ላሳየ። በመዝሙር 45 ቅንፍ 46 ቁጥር 5 ላይ ምን ብሎ ይናገራል? ጌታ በልልታ እግዚአብሔርም በመለከት ድምፅ አረገ ይላል። ማንም ክርስቶስን የማርቆስ ወንጌል ምዕራፍ የመጨረሻ ምዕራፍ ላይ ሄደ ስታየው ጌታ ክርስቶስ እንዳረገ ይነግርሃል። አሁን ማንን አሳየሁ? ነብይ እግዚአብሔር ቅዱስ ዳዊትን። ኢሳይያስ ደግሞ ከነቢያት አንዱ ከአበይት ነቢያት 4 አበይት ነቢያት አሉ። ከነሱ መካከል አንዱ ነብዩ እግዚአብሔር ኢሳይያስ ነው። ጀማል ያለህ እየሰማኸኝ ነው አይደለ? እየሰማሁሽ ነው፣ ግን ያው እኔ ማለት አልገባኝም። እሺ ነቢያት ማንን ያመልካሉ አይደለም ያልከኝ? አዎ ማለት ነቢያት ማንን ነው የሚያመልኩት ነበር ጥያቄ። ያው እየመለስኩ ነው። አንደኛ ዳዊት አምላኬ ይለው እንደነበረ አሳየው አይደል? ጥቅሱንም እየነገርኩ ኢየሱስን እንዴት ኢየሱስ ሳይኖር እንዴት ነው ዳዊት አምላኬ ሊለው የሚችል? ማለት ኢየሱስ ሳይሆን ስትል ኢየሱስ ሳይኖር እንዴት ነው አምላኬ ሊለው የሚችለው ዳዊት? እንዳለማ ሳየው እኮ እውነት እውነት እልሃለሁ አብርሃም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አለ። እንዳለም ደግሞ ምንም ላሳየ። እሺ በምኑ ነው የነበረው? በመለኮትነቱ በአምላክነቱ ነበረ አልኩ። አሁንም ላሳየ እንደነበረ ራሱ የመሰከረው ልንገር። እሺ በመለኮት ሲባል ማለት ምን እንዴት ነው ማለት? መልካም የመለኮትነት ምንነትም ልንገርህ ማለት ነው። ኖ እንደዛ ሳይሆን ለምሳሌ መለኮት ከማንነት ጋር ነው ሊነሳ የሚችለው። ገብቶሻል? አለው እኮ ታዲያ የሥጋ ማንነትና የአምላካዊ ማንነት እኮ አለው። ማንነት የሌለው አምላክነት እኮ የለም ወይ? የሳምዬ እሺ እኮ እሱን እኮ ነው ለማለት ነው። ስለዚህ ለዛ እኮ ነው ሁለት ልደታት አለው ክርስቶስ ይባላል። ቅድመ ዓለም ከአባቱ ያለ እናት፣ ድህረ ዓለም ደግሞ ከእናቱ ያለ አባት ብሎ ለምሳሌ በምን ነበር የሚያውቁት? እሺ ማንነቱ ምን ነበር? በዛ በነቢያት አምላክነቱ ያውቁት ነበር ነቢያቱ። በዚህ ነበር የሚያውቁት ነቢያቱ። ኦኬ ያ ማለት ታዲያ እኮ ኢየሱስ ነው ማለት እኔ ኢየሱስ ነው ብዬ እንትን ለመቀበል ይከብደኛል። ለምሳሌ ለምን ይከብድሃል? እስኪ ንገረኝ። እንዴ ማንነቱ አምላክነት ብቻ ከሆነ አምላክ የሚለውን ብቻ ከሆነ እኔ ደግሞ ጥያቄ ከዛ በፊት ማንን ነው የሚያመልኩት ነው? አምላክን ከሆነ ደግሞ ያ አምላክ ማን ነው ነው ጥያቄ እኮ አልኩህ እኮ ምን ማለት ነው? ማንነቱ አምላክ ከሆነ እንደገና ጥያቄ ይሄ ራሱ እኮ ክላሽ ያደርግብሃል ጀማልዬ። ማንን ነበር የሚያመልኩት ካልከኝ ክርስቶስን አልኩህ። ክርስቶስ ደግሞ ማን ነው ካልከኝ አምላክ ነው አልኩህ። ስለዚህ ክርስቶስ ደግሞ ማን ነው? አምላክ ነው። አምላካቸው የሆነውን ክርስቶስን ደግሞ ነቢያት ያመልኩታል። አምላክ ብለው እንደሚያመልኩትና እንደሚገዙት ደግሞ እሺ እኔ ለመከራከር ብዬ አይደለም ባይዘው ተረድቼ ከገባኝ የገባኝን ነገር ተረድቼ እወጣለሁ። ችግር የለውም። ግን ስላልገባኝ ነው። እና ክርስቶስ ካልነበረ
ይሄ እኔ ግራ አልነበረም ይገባኛል። የሚለው ማን ቆይ ማን አልነበረም አልነበረም ብያለሁ። ያለ? እንዴ አሁን መች ነበረ ብያለሁ እንዴ? ታዲያ? እኔ ላወራ አለምኛ እንዴ ሰምታችሁኛል? እንደዛ ስል አልነበረም ብዬ አላልኩም እኮ በአምላክነት ነበር አልሽኝ። ግን ያ አምላክነቱ እሺ አዋራኝ። እሺ ምናልባት አንተ ታወራለህ። አይ በደንብ መልሳለች። በደንብ መልሳለች። ድምጽ ይሰማል ጋይስ? ድምጽ ይሰማል? ክርስቶስ ኢየሱስ አልነበረም አላለችም። ክርስቶስ ኢየሱስ ያልነበረበት ጊዜ አለ ማለት ኑፋቄ ነው። የጸሎት ሃይማኖት ላይም ክሪዱ ላይ የተወለደ እንጂ ያልተፈጠረ እናለን። ያልተፈጠረ ማለት ያልነበረበት ጊዜ የሌለ ማለት ነው። ሁሌም ነበረ። ለዛ ነው ክርስቶስ ኢየሱስ በተደጋጋሚ ፊተኛና ኋለኛ አልፋና ኦሜጋ እኔ ነኝ ያለው። ፊተኛና ኋለኛ የሚለው ቃል በኢሳይያስ 48 እና በኢሳይያስ 44 መሰረት ዘላለማዊ ማለት ነው። ፊተኛና ኋለኛ የተባለ አንድም ፍጡር የለም፣ የተፈጠረ አካል ማለት ነው። ሰው ክርስቶስ ኢየሱስ ሁሌም ነበረ። ግን የነበረው እንዴት ነው ስንል ከዘላለም በፊት የሰውነት ባህሪ ያልነበረው መለኮት ብቻ ሆኖ ነበር ሲኖር የነበረው። አምላክ ብቻ ሆኖ ነበር ሲኖር የነበረው። የሰውነት ባህሪ ያልነበረው። የሰውነት ባህሪ የኖረው ከዛሬ 2000 ዓመት በፊት ከቅድስት ድንግል ማርያም ሲወለድ ነው። ያኔ ነው የሰውነት ባህሪን የያዘው። ያኔ ነው የታየው። ያኔ ነው የተዳሰሰው። ከዛ በፊት ግን ሰማይና ምድርን የሞላ የማይታይ የማይዳሰስ መንፈስ የሆነ አምላክ ነበረ ከአባቱ ጋር በአንድነት። ክርስቶስ ኢየሱስ ነበረ ስንል አጠቃላይ ህልውናውን ነው። በስጋ ከመገለጡም በፊት በስጋ ከመገለጡም በኋላ አለ ክርስቶስ። ያልነበረበት ጊዜ የለም። ኢየሱስ ያልነበረበት ጊዜ የለም ማለት አይቻልም። በስጋ ከመገለጡም በፊት መለኮት ብቻ ሆኖ ነበረ። በስጋ ከተገለጠም በኋላ ደግሞ መለኮትም ስጋም ሁለቱም ባህሪያት ሁለቱንም ባህሪያት በአንድነት ኖረውት እንደነበረ ከዚህ እንረዳለን ማለት ነው። ስለዚህ ነቢያት ያመለኩት ክርስቶስ ነው። አዎ ክርስቶስን ነው። ምናልባት አሁን ጊዜ ስለሌለ ነው እንጂ በስፋት ማየት ይቻላል። በነገራችን ላይ ኢቭን ቅድመ ስጋዩን ላይ ያውቁት ነበረ። ምናልባት አሁን ጊዜ ስለማይሆን እንጂ ከአባቶችም ትምህርት እየጠቀስን ማየት እንችል ነበረ። ያኔም ቢሆን ለነቢያት ይታይ ይገለጥ ነበር። ያኔም ቢሆን ነቢያት ይሰውለት ነበር። ያኔም ቢሆን ነቢያት የእግዚአብሔር ሰዎች ማለት ነው ወደ እርሱ ይጸልዩ ነበር። ወደ ክርስቶስ ኢየሱስ ኢንቮክ ያደርጉት ነበረ። በትንቢትም ደግሞ የሚመጣው መሲህ አምላክ እንደሆነ ተተርጉሟል ወይ ደግሞ ተጠንቢዋል። ለምን ከተባለ ይሄ የሚመጣው መሲህ ጥንት የነበረው አምላክ ነው። ግን ልዩነቱ ምንድነው? አሁን ያኔ ከዳዊት ዘር በስጋ ይወለዳል። መዝሙር 132 11 ላይ እንዲሁም አንደኛ ነገሥት ምዕራፍ 17 ላይ የተጠቀሰው ቃል ማለት ነው። ሉቃስ 1 ላይም የአባቱን የዳዊትን ዙፋን ይሰጠዋል የተባለው ለዛ ነው። የአባቱ የተባለው ለምንድን ነው ስንል ሉቃስ 1 ላይ መልአኩ ገብርኤል ለቅድስት ድንግል ማርያም ተገልጦ የአባቱን የዳዊት ዙፋን ያላት ለምንድነው? ከዳዊት ዘር ስለመጣ ነው። ነቢያት እያንዳንዱ ስለ ክርስቶስ ኢየሱስ የተናገሩትን ነገር ነጥብ በነጥብ ማየት ይቻላል። እዛ ጋር ስለ ክርስቶስ የተናገሩት ነገር ወደፊት በስጋ ከተገለጠም በኋላ ፍጹም አምላክነቱና ፍጹም ሰውነቱን አስመልክቶ በስጋ ከመገለጡም በፊት መለኮትነቱን አስመልክቶ ስለ እግዚአብሔር ልጅ ብዙ ነገር ተናግረዋል ነቢያት። ክርስቶስ ኢየሱስ አልነበረም ማለት አይቻልም። ያልነበረበት ጊዜ የለም። ተረዳኸው ጀማል? አለ ጀማል ወንድማችን አለ። ተረዳኸው? እኔ እንጃ ማለት ያው ምስቲ ምንድን ነው ያልገባህ? ለምሳሌ ያልገባህ ነገር ምንድን ነው? ማለትማ እሺ እንደዛ ከሆነ መምጣቱ ምንድን ነው? እሺ እንደዛ ከሆነ ሰዎች አይ ነው ያልገባህ ነገር ምንድን ነው? አሁን የአንተ ያልገባህ ነገር ምንድን ነው? አንዴ ያልገባህን ስፔሲፊክሊ አንተ ያልገባህ ነገር ምንድን ነው? ያልገባኝማ እኔ በማንነትና ይሄ አንድ ማንነት ሳይኖር እንዴት ነው በማንነት አለ የሚባለው? ለምሳሌ ሳይኖር የለም ያለ ለምሳሌ እሺ አብን ልውሰድ። ጀማል አንድ ያለሚ ሳይኖር አልክ። ማን ነው አልነበረም ያለ? አልነበረም ያለ አለ? አልነበረም ያለ አለ? ጀማል እንደዛ ሳይሆን ለምሳሌ ኢየሱስ የሚለው ለምሳሌ የሚጠራው በስም ደረጃ ከመጣ ለምሳሌ ከጊዜ በኋላ ለምሳሌ ከ2000 ዓመት እንዳልኩ ማለት ነው። ስለ ስም አይደለም እያወራን ያለ ነው። አንድ አካል ሳይኖር አልክ። ማን ነው አልነበረም ያለህ? ማን ነው? ኢየሱስ አልነበረም የሚለውን ኮንሴፕት ማን ይነገራል እንዴ? አልነበረም ኢየሱስ የሚባል ነበረ? ማን ይነገራል?
አልነበረም ብሎ የነገረህ ማን ነው? የነገረ ሳይሆን ኢየሱስ ከጊዜ በኋላ እንደመጣ ይሄ ግልጽ ነው በመጽሐፍ ማን ነው ውስጥ እንደዛ ያለው? ተቀምጧል። የቱ ጋር እንደተወለደ ነው እስኪ ኢየሱስ ከጊዜ በኋላ መጣ የሚል መጽሐፍ ቅዱስ ማስረጃ ውስጥ ኢየሱስ ተወልዷና ከማርያም የተወለደው ኢየሱስ አይደለም? ጀማል እኔ ከድንግል ማርያም ለመወለዱ ማስረጃ ስጠኝ አላልኩህ። እኔ የጠየቅኩህ በጥንቃቄ ስማ። ከጊዜ በኋላ መጣ የሚል ማስረጃ ስጠኝ። ወደ ህልውና ካለመኖር ወደ መኖር በሆነ ጊዜ ላይ መጣ የሚል መጽሐፍ ቅዱስ ማስረጃ ስጠኝ። እሺ መወለድ መምጣት አይደለም? መወለድ ማለት የህልውና ጅማሬ ነው ብሎ የነገረ ማን ነው? እንዴ ነው እንጂ መወለድ እኮ እንደዛ ብሎ የነገረ ማን ነው? የክርስቶስ ኢየሱስ ውልደት የህልውናው ጅማሬው አይደለም። ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ እንደሚናገረው ወደ ዓለም መጥቻለሁ፣ እውነትን ለመመስከር ተወልጃለሁ፣ ወደ ዓለም ገብቻለሁ ነው ያለው። ስለዚህ የእሱ ውልደት ወደ ዓለም መግባቱ እንጂ የህልውናው ጅማሬ አይደለም። ለመግባት መኖር ያስፈልጋል። አምላክን ነው የሚያመልኩት። ዮሐንስ 18:37 ላይ ይህን እውነት ለመሰከር ተወልጃለሁ ወደ ዓለምም ገብቻለሁ አለ። ስለዚህ የክርስቶስ ኢየሱስ ውልደት ከድንግል ማርያም የተወለደው ውልደት ወደ ዓለም የገባበት መግባቱ እንጂ ኢንትራንሱ እንጂ የህልውናው ጅማሬ አይደለም። ቀድሞ ያልነበረ ነገር ወደ ዓለም ሊገባ አይችልም። ምክንያቱም ለመግባት መኖር ያስፈልጋል። እኔ አሁን ለምሳሌ ወደ ቤት የገባው ካልኩ ወደ ቤቴ ከመግባቴ በፊት ነበርኩ ማለት ነው። ዮሐንስ 18:37 ላይ ይሄን እውነት ለመሰከር ተወልጃለሁ ወደ ዓለም ገብቻለሁ ሲል የእሱ ውልደቱ ወደ ዓለም መምጣቱ እንጂ የህልውናው ጅማሬ እንዳልሆነ እየተናገረ ነው። ስለዚህ የክርስቶስ ኢየሱስ ውልደት የህልውናው ጅማሬ ነው ብሎ የነገረ ማን ነው? ማን ነው እንደዛ ብሎ የነገረ? ኦኬ እንደዛ ከሆነ እኔ ማለት አምላክ እንደዛ ብሎ የነገረ ማለት እኔ እንደዛ ብዬ ነው የማምነው። ምሳሌ እኮ እንደዛ ብለህ ያመንክበት ምክንያቱ ምንድን ነው? በምን ላይ ተመስርታ አመንክ? እንደዛ ብለህ ያመንክበት ምን ላይ ተመስርታ ነው? በሰውነቱ ለምሳሌ ከመወለዱ ስለ ሰውነት እኮ አይደለም የጠየቅነው ወገናችን። ሰውነት ከውልደት በኋላ የመጣ ነው። እኛ እያወራን ያለ ነው ከውልደት በፊት ስለነበረው ነገር ነው። ከውልደቱ በፊት ኢየሱስ ነበረ። በምን እናውቃለን? ወደ ዓለም ገብቻለሁ አለ። ያልነበረ ነገር ሊገባ አይችልም። ክርስቶስ ኢየሱስ ተወልጃለሁ ወደ ዓለምም ገብቻለሁ ካለ ዮሐንስ 18:37 ላይ አንዱ አምላክ ኢየሱስ ነው የምትለኝ? ኢየሱስ ነው የምትለኝ? ያን አንዱ አምላክ ኢየሱስ ነው? አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። ኢየሱስ ወልድ ነው። አረ እኛ በተውሂድ ወደ ሰማይ የወጣ የለም እሱም በሰማያት የሚኖረው ነው ብሎ ተናግሯል። እሱ ራሱ ከሰማይ የነበረ ትክክል። ብዙ ማስረጃ ማቅረብ ይቻላል። በጣም ብዙ ማስረጃ ወደ ሐዋርያት መልእክትም ስንሄድ ብዙ ማስረጃ ማቅረብ እኔ ከአባቴ ወጥቼ መጥቻለሁኝ ብሎም ተናግሯል። ዮሐንስ ወንጌል 8 ላይ እሱ ክርስቶስ ሶስት ናቸው። ሶስት አምላክ ነው ማለት ነው። እንደዛ ነው። ሶስት አምላክ የሚል ማስረጃ ልትሰጠኝ ትችላለህ? ማለት አብ ወልድ መንፈስ ቅዱስ ሶስት አማልክት ናቸው የሚል ማስረጃ ልትሰጠኝ ትችላለህ? አብ ምንድን ነው? አምላክ። ወልድ ምንድን ነው? ከአብ ጋር አንዱን መለኮት፣ ከአብ ጋር አንዱን አምላክ ማለት የተነጠለ አምላክ አይደለም። ከአብ ጋር አንዱን አምላክ ነው። አምላክነቱ ከአብ ጋር በአንድነት እንጂ የተነጠለ አይደለም። ስለዚህ ነው ያ አንዱ አምላክ። እሺ እንደዛ ከሆነ ያን አንዱ አምላክ ነው መጥቶ የሞተው ለምሳሌ መስቀል ላይ ከአንዱ መለኮት አንዱ አካል ነው በስጋ የመጣው። ምክንያቱም የኛ አንዱ መለኮት አንድ አካል ብቻ አይደለም። እኛ በባህሪ አንድነትና በአካል ሶስትነት እናምናለን። ስለዚህ ከሶስቱ አካላት እያብራራሁልን ነው። እኛ ችግር ለማለበዛም እኛ የባህሪ አንድነትና የአካል ሶስትነት እናምናለን። ስለዚህ ከሶስቱ አካላት አንዱ አካል መጥቶ ነው በስጋ ተገልጦ በስጋ የሞተው እንጂ ሶስቱም አካላት በስጋ አልሞቱ። አካል ማለት ማንነት ነው አይደለ? ማንነት ወይም ደግሞ ፐርሰን። አዎ ስለዚህ አሁንም አንድ ነገር ትፈቅድልኛለህ? ምናልባት ኧረ ችግር የለም። ያንቺ ቤት እኮ ነው። እኔ እኮ እንግዳ ነኝ። ቢሆንም እንደ የሁላችን ቤት ነው። ጀማል እስኪ ጀማል አንድ ጥያቄ ልጠይቅ። እኛ ፈጠርን አወረድን ይላል አይደል? አላህ ስንት ናቸው?
ምን ማለት ነው? አላህ ስንት ናቸው? መጽሐፍ ላይ ቁርአን ላይ እኛ ቁርአንን አወረድ ነው ይላል። ወይም ቃላችንን የመርየምን ልጅ ማለት ነው ኢሳን ቃላችንን ይኩን ቃላችንን ላክን ይላልና ላክን አወረድን አልን እንዲህ አይነት የሚሉ ይሄ ብዝሃ ቃላትን ይናገራልና አላህ ስንት ናቸው? አላህ ስለራሱ ሲናገር በመጀመሪያ ግልጽ በሆነ መንገድ ነግሮናል፣ አንድ እንደሆነ ማለት ነው። ስለዚህ እኛ አወረድን የሚለው ቃል ብዝሃ ቃል አለው ይያል። ያ ደግሞ እንትና ለምሳሌ ግነት ነው ማለት አንተ ስለ ራስህ ስትናገር ማን ነው ብለህ ነው የምትናገረው? እኔ ነው ወይስ እኛ ነው የምትለው? ግነት ነው። ያ ግነት ነው። የአረብኛ እንትን ነው ማለት ከአረብኛ ከቋንቋው ነው እንጂ ማስረጃ እንዴ አረብኛ እኔ ከሆነ አረቦቹ ጋር ነው የምኖረው። አላሆች አይሉም አላህ እንጂ ሁሌ ላላላ እንደዛ ሳይሆን አረብኛ ቃላት ለምሳሌ ታዕዚም ይባላል። ታዕዚም ማለት የሐዲስ እንትኖች ማላቅ ማለት ነው። እንደውም አለምዬ ለምን ብዬ ሰው እንደው እዚህ ያለ ጠይቀው መሐመድ በነበረበት ጊዜ ከቁረይሾች ጋር ሲነጋገር ከቁረይሽ አልኩኝ ከናጅራን ክርስቲያኖች ጋር ሲነጋገር አረብ ናቸው። አላህ ለምንድን ነው እኛ የሚለው ብለው ጠይቀውታል። በአረብኛ ቋንቋ እኛ ብሎ መናገር ራስን ማክበር ከሆነ አረቦቹ ናጅራኖች ለምን እኛ ይላል ብለው አይጠይቁትም። ያውቃሉ፣ ያውቁ ነበር እኛ ማለት ለአክብሮት እንደሆነ። ስለዚህ በአረብኛ ቋንቋ በሰዓቱ በነበረው በአረብኛ ቋንቋ እኛ ብሎ ራስን ማክበር የተለመደ ከሆነ ለምንድን ነው አረቦቹ ናጅራኖች አላህ እኛ ለምን ይላል ብለው የጠየቁት? እስቲ መልስልኝ። ማለት አረቦቹ ናጅራኖች አላህ ለምን እኛ ይላል ብለው ጠየቁት? አረብኛ ስለማያውቁ ነው ማለት አረብ ተናጋሪ አላህ ለምን እኛ ብሎ ይናገራል ብለው መሐመድን ጠይቀውታል። አላህ እኛ ብሎ የሚናገርበትን ምን አሉ ነቢያችን? እሺ ምን መለሱ? እነሱ ለምን ጠየቁ? ከመጀመሩ ለምን ጠየቁ እንዴ? መጠየቅ ለምን እኛ ይላነ እኛ ለማለት ለምሳሌ ለቢዘት በአረብኛ ቋንቋ ውስጥ ይሄ የተለመደ ከሆነ ለምን ጥያቄ ሆነባቸው? ለምን ጥያቄ እነሱ ሰው ናቸው? ሰው እኮ ናቸው እነሱ። እኔ ሰው ናቸው ወይ ብያለሁ። ሰው ናቸው። እኛ የሚለው የአረባዊ ግነት ቃል ነው አላልክም እንዴ? ስለዚህ እነሱ የአረብ ሰዎች ናቸው። የአረብ ሰዎች ሆኖ አላህ እኛ ብሎ ይናገራሉ ብሎ እንዴት ብሎ ጠየቁት? ለመሐመድ ስለ አምላክነት እኮ አልጠየቁትም። እና መጠየቅ አይችሉም ነው አልወጣትም። እሱም አላለህም፣ አይችሉም አላለህም። አረባዊ ግነት ከሆነ እኛ የሚለው ቃል የናገራን ሰዎች ማለት እንግዲህ ናጅራን ነው የምትባለው በአሁኑ ሰዓት የሳውዲ እንትን ናትኝ ግዛት ናትኝ። እኔ ራሱ አመት ከምናምን ተቀምጬባታለሁ። በነገር ላይ አረብኛ ቋንቋ ተናጋሪ ናቸው። አረብኛ ቋንቋ ተናጋሪ ሆኖ ሳለ እንዴት አላህ እኛ ብሎ ይላል ብለው መሐመድን ጠየቁት ነው እያለ ያለው። ምክንያቱም ግነታዊ ቃል አረብኛ ነው ካለ ስለዚህ ጠፍቶባቸው ነው በግነት በአረብኛ እኛ እንደሚባል ለማግነን ጠፍቶባቸው ነው የጠየቁት ወይስ እንዲህ አይነት ነገር ስለሌለ ነው? በአረብኛ ቋንቋ ውስጥ እንዲህ አይነት ነገር ስለሌለ ነው? አላውቅም። በቃ ስለዚህ ብዙ ነገሮች አሉ ማለት ነው። ሳሚ እኔ ወደ 6 ዓመት እነሱ ጋር ኑር ያለው አላሆች ብለው ሲጠሩትኝ አላየሁም። ላይጠሩ ይችላሉ፣ ግን አላህ አዩ ተብሎ ይባላል። ይሄ ቨርቦችን አዩ፣ ተናገሩ ምናምን ይባላል። አላህ አዩ፣ ሰሙ ምናምን ይባላል። አማርኛ የለም፣ እንደዛ የሚባል አማርኛ የለም ሲጀመር። ኦኬ ሌላ ጥያቄ ቆይ ጀማል ጀማል አላህ በአካል ለመሐመድ ተገልጦ እኔ አምላክ ነኝ ያለበት ቦታ አለ ወይስ በጅብሪል ነው ዋህይ ያወረደለት? ምን ማለት ነው ደግሞ ይሄ? አላህ በአካል ከአርሽ ወርዶ ነው ቁርአንን ለመሐመድ የሰጠው ወይስ በጅብሪል አማካኝነት ነው ያወረደለት? አምላክ ሲጀመር ወርዶ ያውቃልና፣ ስለዚህ ወርዶ ያውቃል። በጅብሪል አማካኝነት ነው ማለት ነው። በጅብሪል አማካኝነት ነው ማለት ነው እኮ በጅብሪል ተገልጧን አምላክ
በሐዲስ ላይ አላህ በሰው አምሳል ተገልጧል ይላል። በያናል ተልቢስ ላይ አላህ በሰው አምሳል ተገልጦ ነበር ይላል። እሱ ሌላ ነጥብ። እኔ የማላውቀውን ነገር አታንሳ። ሲጀመር እንትን ማለት ትችላለህ። እሱ አሁን ቆይ አንዴ መልስልኝ። አላህ ዋህዮቹን በሙሉ በጅብሪል አማካኝነት እንጂ የሚያወርደው ራሱ በአካል ወርዶ ከአርሽ ወርዶ ሰጥቶት አያውቅማ። ሁሉ ነገር በጅብሪል በኩል ነው አይደል የወረደው? በጅብሪል አማካኝነት የወረደው። አዎ እያወቅህ ለምን ትጠይቀኛለህ? በጅብሪል ኦኬ፣ ጥሩ። ስለዚህ አላህ በራሱ አንደበት እኔ አምላክ ነኝ ብሎ አያውቅም ማለት ነው። በጅብሪል አማካኝነት ነው የተናገረው እንጂ አላህ በራሱ አንደበት እኔ አምላክ ነኝ ብሎ አያውቅም። አሁን እኔ አሁን እኮ ሲጀመር እንትን አላልኩም። ተመልከቱ፣ አላህ አንድም ጊዜ በራሱ አንደበት እኔ አምላክ ነኝ ብሎ አያውቅም። በጅብሪል አማካኝነት ነው የላከው። አንድም ጊዜ አላህ በራሱ አንደበት እኔ አምላክ ነኝ ብሎ አያውቅም። ብሏል። የቱ ጋር? ለሙሳ ብሎታል። ለሙሳ ኦኬ። ለሙሳ ምንድን ነው ያለው? ሳሚ ከሙሳ መጽሐፍ ያሳየን። ከሙሳ ከዘቡር ከተውራ መጽሐፉ አሳየን። ለሙሳ እንደዛ እንዳለው የተውራ መጽሐፍ ነው። ቁርአን እኮ ተውራትንና ኢንጅልን ያጠቃለለ መጽሐፍ። እስቲ ያጠቃለለ ማስረጃ ለምለብዬ ቆይ ቁርአን ተውራትና ኢንጅልን ያጠቃልላል፣ ያካታል፣ ተውራትና ኢንጅልን ይዟል የሚል ማስረጃ አስተኝ። ምን ማለት ነው? ለምሳሌ ለበኒ እስራኤሎች ተውራት ላይ የተጠቀሱ ለምሳሌ የተሰጡ የተጠቀሰውን ታሪኮችን እንዳለ በአጠቃላይ ለምሳሌ አልጠየኩም። መጽሐፍቶቹን አካቶ ይዟል ብለሃል። ማስረጃ እሷ የጠየቀችው መጽሐፍ ነው። ስለዚህ ቁርአን አካቷቸዋል ብለሃል። ቁርአን ተውራትንና ኢንጅልን መጽሐፍቶቹን አካቶ ይዟል የሚል ማስረጃ አስጠን እና ለሙሳ ነግሮታን ማስረጃ እሷ ለሚጠየቅ ቁርአን ተውራትና ኢንጅልን አካቶ ይዟል፣ መጽሐፍቶቹ በቁርአን ተካተዋል የሚል ማስረጃ አስተኝ። መካተት ስልህ እኔ ሁሉን ነገር አይደለም አስተምሮቱ በአጠቃላይ አይደለም። ስለዚህ የለህም ማስረጃ። ምንድነው ማስረጃ የምትለኝ? ተካቷል የሚል ለሙሳ አናገረው ስትል ከሙሳ መጽሐፍ ማሳየት ይገባል። ለምሳሌ እኔ ከ570 በላይ ሙሴን አናግሮታል ብዬ እልሃለሁ። የት ብትለኝ ከሙሴ መጽሐፍ አሳያለሁ። እኔ እግዚአብሔር አምላክ እያለ ተናግሮታል። አንተ ግን እንደዛ ልትሰጠን ትችላለህ? ምን ማለት ነው? ምን ማለት ነው? ምንድነው ምን ማለት ነው? የሙሴ መጽሐፍ ማለት ምን ማለት ነው? የሙሴ መጽሐፍ ነው አለ ሙሴ የተሰጠው ተውራት ወይም ኦሪት የሚባለው 5ቱ መጽሐፍት። ለሙሴ የተሰጠው መጽሐፍ የት አለ? ከማን ነው ያለው? በረዛችሁ ተበረዛል። አንዴ አለምዬ በርዛችሁታል ብሏል። መቼ ነው በረዛው? ወይ አሁን እናንተ ጋር ለመከራከር አልነበረም። ወደ ወሰዳችሁት እንጂ ማለት ነው። ጥያቄ እየጠየኳችሁ ነበር። ጀማል ብቻህን አታውራ። ብቻህን አታውራ። ጊዜ ትሰማኛሽ? አንዴ ቆይ ተናዳህን? ምን ሆነ ነው? እየተደማመጠ ቆይ አንዴ ምንድን ነበር? ተረጋጋ። እኔ ሲጀመር እስልምናው ላይ እውነት ለመናገር ያን ያህል በመጀረጃ ምናምን ብዬ ተዘጋጅቼ የገባውም ሰው አይደለሁም። እውቀቱም ያን ያህል የለኝም። ልንገርህ ጀማል፣ ኧረ አንዴ ስማ። ምንድን ነበር? እሰማሃለሁ፣ እስከ መጨረሻው አብሽር እሰማሃለሁ። ሚታርጊ ግን ኧረ አንዴ ምንድን ነበር ያልከው? ኦሪትን በረዛችሁታል አልክ አይደለ? የእኛ ጥያቄ ምንድን ነው? ኦሪትን መቼ ነው የበረዝነው? ቁርአን ከመውረዱ በፊት፣ ቁርአን ወርዶ እየወረደ በነበረበት ሰዓት ወይስ ቁርአን ወርዶ ካለቀ በኋላ? መቼ ነው የበረዝነው ኦሪትን? መቼ ነው የበረዝነው? መልስልኝ። እኛ በረዛችሁታል ብለናል አይደለ? መቼ ነው የበረዝነው? ቁርአን ወርዶ ከመውረዱ በፊት ወይስ ቁርአን እየወረደ በነበረ ጊዜ? ቁርአን ከመውረዱ በፊት። ኦኬ፣ ቁርአን ከመውረዱ በፊት ከሆነ ታዲያ ከእርሱ ጋር ያለውን መጽሐፍ የሚያረጋግጥ ለምን አለ? በቀራ 280 የሚያረጋግጥ ማለት ለምሳሌ ያ ማለት መበረዝ ማለት ሲጀምር ምን ማለት ነው? የተበረዘ መጽሐፍ ነው ያረጋግጠው። መበረዝ ማለት ምን ማለት ነው? መጀመሪያ ነገር የተበረዘ መጽሐፍ ነው መጥፋት አይደለም። ቆይ ስለዚህ የተበረዘ መጽሐፍ ነው የተረጋገጠው። የተበረዘ መጽሐፍ ማረጋገጥ ማለት ለምሳሌ እውነት የሆኑትን ነገሮች ያረጋግጣል። የቱ ጋር ነው በከፊል ያረጋግጣል? ደግሞ እስቲ ከቁርአን እውነት የሆኑትን ማረጋጋጥ ማለት ነው። እስኪ አረጋጋጥ ማለት ነው ጀማል ከቁርአን ማለት ነው
በእውነት የሆኑትን የሚያረጋግጥ ብሎ የሚልበትን ቦታ አሳየኝ። ከፍሎ እና ለይቶ እውነት የሆኑትን ብቻ የሚያረጋግጥ የሚል የቁርአን አንቀጽ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቁርአን አንቀጽ ሐዲስ አልጠየቅም። የመጽሐፉ ባለቤቶች ቁርአን በራሱ የተብራራ መጽሐፍ ነው። ሐዲስና መጽሐፍ ሐዲስና ቁርአን በራሱ ቁርአን የተብራራ የሚለያዩ መጽሐፍ ነው ነገሮች ወይስ አይደሉም። አይደለም? ሐዲስና ቁርአን ነገር አንድ አይደሉም። አንድ ናቸው አላልኩም። አንድ አላልኩም። እኔ አንድ ነው አላልኩም። እኔ የጠየቅኩህ የቁርአን አንቀጽ ነው። እኔ ቁርአን ደግሞ ምን ይላል? በራሱ የተብራራ መጽሐፍ ነው። ስለዚህ ከሆነ እንደዛ ቁርአን በራሱ የተብራራ መጽሐፍ ነው። ማለት ሰፋ ላይ መብራሪያ የሚሰጡ ቦታ ላይ ገብተህ ጠይቅ። እሺ ጀማል፣ ቁርአን በራሱ የተብራራ መጽሐፍ ነው። አንተ ማነህ ሐዲስና ቁርአን የምትለይልኝ? ማነህ አንተ? ቁርአን ሐዲስ ነው። ቁርአን ሐዲስ ነው። ቁርአንና ሐዲስ አንተ የምትለየው ቁርአን ከቁርአን ከሐዲስ የምትለው የተብራራ ነው የምትለው ማነህ አንተ? ከፈለኩት መስጠት እችላለሁ። እሱ ይሄ ሐዲስና ቁርአን ማለት ነው። ቁርአን እሱ የተብራራ ነው የሚለው እኮ ቁርአን ራሱ እኮ ነው። ምን ሆነሃል ጀማል? ያን ደግሞ እንዴት የተብራራ ነው ማለት እናንተ አይደላችሁም የምትፈቱልን። ስለዚህ በራሱ አልተብራራ ማለት ሐዲስ ያስፈልገዋል። ሐዲስ ያስፈልገዋል በደንብ ለወረደለት። ስለዚህ በራሱ የተብራራ መጽሐፍ አይደለም። ያብራራሉ። በራሱ የተብራራ መጽሐፍ አይደለም። ስለዚህ በራሱ ያብራሩታል። የተብራራ ነው ማለት ጀማል ተበርዘው ከምትለው ሙሴ አላህ ለሙሴ በእጁ ጽፎ ነው የሰጠው እና እንዴት በእጁ የጻፈውን ይበረዛል ብለህ ታስባለህ? ሰሃባን የጻፉት ቁርአን አይበረዝም። በእጁ የጻፈለት እንዴት ይበረዛል? ቶራትን አላህ በእጁ ነው ጽፎ የሰጠው አይደል? ልስጥህ እሱንማ መጽሐፉን ለምሳሌ በሊቃውንቶቻቸውና አንዴ ተረጋጊ። ነቢያት በዛ ሰዓት ነቢያት ሲጀመር የነቢያት ዘመን ወይንም እንትን አላለቀም ነበር። ነቢያት አንድ መጽሐፍ በእንትን በሚል ሰዓት ወይንም አስተምሮቶች በሚበላሹ ሰዓት፣ ሰዎች ወደ ኃጢአት በሚገቡ ሰዓት ሁሌ አላህ መልእክተኞችን እየላከ ያስተካክላቸው ነበረ እና ተውራትንም በሚያወርድ ሰዓት ተበላሽቶ ነበር። በሚያወርድ ሰዓት ኖ እንትን ብሏቸዋል። ለምሳሌ መጽሐፉን እንዲጠብቁ መጽሐፉን እንዲጠብቁ ሰጥቷቸዋል። ጀማል የአንዴ ላውራ ጠይቃኛል፣ እየመለስኩላት ብዙ ነገር እየተናገርኩ ስለሆነ ነው። ለምትናገረው ነገር ማስረጃ ማቅረብ አለበት። ዝም ብሎ ማስረጃ የሌለው 7-8 ነገር ማስረጃ ሳይኖረው እየወራ ነው። አሁን ምንድን ነበር ቅድም ያልከው? ቁርአን ከእሱ ጋር ያለው መጽሐፍ የሚያረጋግጥ ሲል ውስጡ ያሉትን እውነቶችን ነው። ስለዚህ እኛ ጥያቄ ምንድነው? ውስጡ ያሉትን እውነቶችን ብቻ ነው የሚያረጋግጠው እንጂ ሙሉ መጽሐፉን አይደለም የሚል የቁርአን አንቀጽ ስጠኝ። አሁን አንተ ለተናገርከው ነገር ማስረጃ ስጠኝ ያልኩ ነው። እንደዛ የሚል አያ ነገርኩህ አይደለም። አያ ነው የምፈልገው እኔ። አንተ የምትለኝ ሰው የምፈልገው ቁርአን የሚለው ነው የምፈልገው። ቁርአን እንደዛ ይላል። ደግሞ ነገርኩህ። አንተ አሰማም እንዴ? ለምን ትናደዳለህ? እኔ ሲጀመር በእንደዚህ ሃይማኖት እኔ ተለያየ አይደለም ያጣው። የቱ ጋር ነው የተናደደው? እኔ ከዚህ በፊትም ገብቶ ታውቃለህ። እንዲሁ እንትን ለማለት የሚያስገባው ታውቃለህ። ስለዚህ እየተራዳላችሁ ነው ያላችሁት። ኧረ እኔ ገብቼ ከማንም ቤት እኔ ሲጀመር ገብቼ አላውቅም። የመጀመሪያ ነው። ኧረ ብዙም ቤት ገብቼ አላውቅም ሲጀመር። ወላሂ ያልገባም ሲጀመር ወላሂ ገብቼ አላውቅም አንተ ቤት ሲጀመር። ግን እሱ እያስረዳህ ነው እንጂ እየተቆጣህም አይደለም ወይም እየተናደደ አይደለም። አይ እንደዚህ አይነቶች ነገሮች መረጃ ምናምን እያለ እንትን የሚል ከሆነ ማለት ነው በጣም ምርጥ ልጆች አሉ፣ በስነ ስርዓት የሚያወሩ በመረጃ የሚያወሩ ልጆች አሉ። ስለዚህ እነሱ ጋር ለምን አላገናኝህም እና አታወራም? መረጃ በጣም ብለሃል። ጀማል አድምጥ እንጂ ማድመጥም እኮ የመልሱ ግማሽ ነው ይባላል። ታደምጥ ደግሞ ጥሩ ነው። ግን በጣም ይቅርታ አሁን አንተ ለምታወራው ነገር ግዴታ ማስረጃ ያስፈልጋል። እኔ አሁን እያወራሁ ቅድም ዝም ብዬ አይደለም ብቻዬን ማለት ነው ያለ ማስረጃም አላወራሁም። ቆይ ጀማል ያስጨርሰኛ እንዴ። ሲቀጥል አንተ ስትጠየቅ እግል መምህር ላገናኛችሁ ከምትል አንተ መመለስ አለብህ እንዴ። እስኪ ቆይ መምህር በሌለበት ሀገር ብትኖርና የሆነ ጥያቄ ቢያነሱብህ ቆይ መምህር ብለህ ትሄዳለህ እንዴ? ታስረዳለህ እንጂ። ስለዚህ አንተ የራስህን ሃይማኖት ሳታውቅ እንዴት ነው ወደ መጽሐፍ ቅዱስ ለመጠየቅ እንኳን ያሰብከው? መጀመሪያ ሰው የራሱን ነው የሚያውቀው፣ የሰው ከማወቅ በፊቱ ማለት ነው። ማለት የሰዎችን ማወቅ ጥሩ አይደለም እያልኩ አይደለም። መሰለን እኔ በቻልኩት መጠን የራሴን ሃይማኖት ለማወቅ እጥራለሁ ሁሌ በምችለው መጠንም። እግዚአብሔር ይመስገን እግዚአብሔር ባሳወቀኝ መጠንም ስለ ሃይማኖቴ አውቃለሁ፣ ጠንቅቅ ያለሁ ባለንም። ምክንያቱም እኔ ፍጹም ሰው አይደለሁም። መምህራን እንኳን አዲስ እየተማሩ ነው እንጂ የሚሄዱትኝ ፈጽሜ ያውቃለሁ አይሉ። ልክ አንተም እንዲሁ ስለ ሃይማኖትህ መጠየቅህ ስለማይቀር ስለ ሃይማኖትህ ማወቅ አለብህ።
ሳታውቅም ነው እንግዲህ እዚህ ጋር ቅድም አንስተህ ነበር። እሱ የኔ ችግር ነው። እሺ ግን ያ ማለት ግን ለሃይማኖት ያለው የማመልከውን ነገር አላውቅም ማለት አይደለም። ግን ለምሳሌ እንደ አይነት ሰፋ ያሉ ነገሮችን አንዴ አውርተሻናል። ለስኝ ሰፋ ያሉ ነገሮችን ለምሳሌ በመረጃና በማስረጃ ሊዋዩ የሚችሉ ልጆች በጣም ብዙ ልጆች አሉ። እኔ ደግሞ ያው እንደውም ስለጠየቃችሁኝ ያው ስለጠየቅኩ ምናልባት የምችለው ከሆነ ብዬ ነው እንጂ ሲጀመር በማያውቁት ነገር በማላውቀው ነገር መመለስ ስለምና በጣም ትልቅ ወንጀል ነው። የምታመልከውን አምላክ ታውቀዋለህ አይደል ጀማል? እዚህ ነገር ልጠይቅ። በደንብ ነው የማውቀው። የምታመልከው አምላክ ማን ነው? አላህ የዓለማቱ ጌታ ማለት ነው። አላህ መልካም። አላህ ማን ነው? አላህ የዓለማቱ ጌታ አላህ በቃ አላህ የዓለማት ጌታ ያን የማይወልዱ እንደዛ ከሆነ ማለት ነው። ስለዚህ ምንም እንትን ልትለው አትችልም። ቆይ አንድ ጊዜ የተደማመጠ የዓለማት ጌታ ስለሚለው አይደለም። አላህ ማን ነው? ምንነቱን ነው እየጠየቅኩ ያለሁት። አላህማ አምላክ ነው እንዴ? አምላክ ነው። እኔ አምላክ ነኝ ብሎ ተናግሯል ለመሐመድ። በደንብ ነው። የትኛው ጋር እስኪ ለመሐመድ ተገልጾ ቃል በቃል አንደበት ለአንደበት ልክ እንደ ሙሳ እንዳለ ቁርአን እንዳለ ስለ አላህ ነውና ስለ መለኮት ነውና ቁርአን እንዳለ እኮ ስለ መለኮት እኮ ነው የሚያወራው ጀማል። ትራ አድርገህ ስለምታወራው መግባባት አንችልም። እያዳመጥክ አንድ ጊዜ አላህም ቁርአን ማንበብሽ ታውቂያለሽ? ለምን ቆይ እንዳነብ እኮ ነው እንድትጋብዘኝ ስለምፈልግ ነው። አንድ ጊዜ ጀማል አላህ አምላክ ነው ብያለሁ። አዎ አምላክ ነው ብለኛል። መልካም ጥሩ ነው። አምላክ ከሆነ ለመሐመድ እኔ አምላክ ነኝ ያለበትን የነገረበትን ቃል በቃል ልክ እንደነ ሙሳ እንዳልካቸው አሳየኝ። እሱ ምክንያቱም አላህን የምናውቀው በመሐመድ በኩል እንጂ በሙሳ በኩል አይደለም። ስለዚህ አሳየኝ። ቁርአን ላይ እንዳልከው አለ ብለሃል፣ አሳየኝ። ለመሐመድ ቃል እኔ አምላክ ነኝ እንዳላሳየኝ። ሙሳ ምንድነው? ምን አገባኝ? እኔ ስለ ሙሳ አልጠየቅኩም እኮ ለመሐመድ እኔ አምላካችሁ ነኝ ብሎ ያለበትን አላህ በራሱ ቃል በቃል ልክ ቅድም ሙሳን አነጋግሮታል እንዳነጋግረው አሳየኝ። ቁርአን ላይ እኮ አልኩሽ እኮ። የትኛው ቁርአን ላይ እንዴ? 114 ምዕራፍ አለ። ከ114 ምዕራፍ የትኛው አንቀጽ ላይ የትኛው አያ ላይ ሁሉ ቁርአን ሁሉ እኔ ነኝና እኔ አምላክ ነኝ እኔ ብቻ ሁሉም አይደለም። ጂኒ ማውርቷል፣ መርየም ማውርቷል፣ ኢሳ ማውርቷል፣ ሙሳ ብዙዎቹ ማውርተዋል። ስለዚህ አላህ ብቻ ነው ቁርአን ላይ ተናጋሪው አላህና አላህ ብቻ ነው። ማንንም ያወራው የለም ቁርአን ላይ። ታሪካቸውን አላህ ነግሮ ሰራኪ እንጂ ተናጋሪ አይደለም። በነገር ላይ የተናገሩትን ደግሞ የተናገረ ተራኪ ነው አላህ። ተራኪ አይደለም። ሙሳ ያወራው ከሱ ተቀብሎ ነው። ጀማል እኔ ይኸውልህ በጣም ታግሻለሁ። እባክህ ይቅርታ። እኔ ጭቅጭቅ አልፈልግም ሲጀመርና በጣም ብዙ ነገር ሰጥቻለሁ። ከግማሽ እኔ ጭቅጭቅ አልፈልግም። አላህ አምላክ ነው በቃ ነው አልኩት። አላህ ማን ነው አልሽኝ? አላህ አምላክ ነው። አንተ አምላክ ነው አልከው። አምላክ ነኝ ያለበትን ለመሐመድ መጽሐፍህ ላይ ቁርአን ላይ አሳይ። ግቢ እሺ። የት ልግባ? ስጠኝ። ይሄ ስልክ ይዣለሁ። የትኛው ጋር? ሱረቱ ሰመድ ግቢ። ቁል ሂጂ አሰመድ። እሺ እንሂድ። ሱረቱ ሰመድ የሚባል አለ። የትኛው ሱራ ላይ ነው ያለው? ኢኽላስ ማለት ኢኽላስ መልካም። የፍጹማን ምዕራፍ ላይ እሺ። ቁል 112ኛው ምዕራፍ ላይ ነው እንግዲህ ያለው። ቆይ ልሂድልህ። ቁል አላህ አሐድ ቁል ሁወላሁ አሐድ በል አላህ እርሱ አንድ ነው። እሺ አላህ ሰመድ ይላል። ምን ይላል? አላህ የሁሉ መጠጊያ ነው። የተረጎሙት የነዚህ የአማርኛ ጸሐፊ እንጂ ኢብኑ ከሲር ሄደህ ብታየው መውጫ መግቢያ የሌለው ድፍን አትዋሽ። ውሸት አልፈልግም። ይሄ የራስሽ ተፍሲር ነው፣ የራስሽ ተፍሲር። እኔ አልፈልግም፣ ውሸት አልፈልግም። በቁርአን ላይ አትዋሽ። ተፍሲር ምናምን አያስፈልግም። ቁርአን አለ። ናውጣ ገገማ ቅድም ምን እያልክ ነበረ? አንዳንድ እንደዚህ ሰው ሲታገሳቸው እንደዚህ ናቸው። ቅድም ተፍሲር ስትል አልነበረ? ቁርአን ራሱ የተብራራ ነው ሲል ተፍሲር ምንድነው ትላለህ? አሁን መጣ በአንድ ራስ ሁለት ምላስ ትሆናለህ። ጀማል በጌታ ስም ሳሚ ቅድም ምን ብሎ ነበረ? ተፍሲር ምናምን ስትል ሐዲስ ስትል ቁርአን በራሱ የተብራራ ነው አይሆንም ብሎ ሲል ምንድነው ያልከው? አሁን መጣ ተፍሲር ምንድነው ትላለህ? ተፍሲር ምንድነው አለ። ወጥቼ ነበረ ከዛ ነው ወጥቼ ነበረ። ተፍሲር ምንድነው አላለ። የአላህ ራሱ ለሙሐመድ እኔ አላህ ነኝ ማን ነው አምላክ ነኝ ያለበትን አንተ አልኩት። አላህ ማን ነው ምንድነው ብዬ ስለው ጊዜ እና በዚህ በሱራ 112 ላይ ነው ይሄ ሱረቱል ኢክላስ የፍጹማን ምዕራፍ የሚል አለ አይደለ?
ቁል አላሁ ያ አሐድ ሰመድ የሚለው አለ አይደለ? እሱን አመጣ። በነገራችን ላይ ዘካ ይሄ በራሱ ሰመድ የሚለው የሁሉ መጠጊያ ብለው የተረጎሙት የአማርኛ ተርጓሚያን እንጂ እሱ ነው ተሳሪዎቹ መውጫ መግቢያ የሌለው ድፍን ነው ብለው ያስቀምጡታል። እና አልጀላሊ ሌሎች እሱ ብቻ ሳይሆን መውጫ መግቢያ ብቻ ሳይሆን ተፍሲር ምንድን ነው ይለኛል። የሱረቱ አዕራፍ ምዕራፍ 7 ቁጥር 107 ላይ አረብኛውን ተፍሲር ብትመለከቱ እዛ ጋር ሰመድ የሚለው ቃል የጣዖታት ስም ዝርዝር ነው የገባው። እዛ ጋር ሰመድ ሪስፔክት ያደርጓቸው ሪስፔክት መደረግም አይፈልጉም። ታውቃለህ ሳሚል፣ ይህን ያህል ሪስፔክት አድርገን እያወራ ነው በትዕግስት እንትን ነው ምን መሰለሽ፣ ይሄ በዲቤት ታክቲክ ዩዚንግ ኢግኖራንስ አስ ዌፕን ይባላል። አለማወቅን እንደ መሳሪያ ነው የሚጠቀመው። አይሽ አሁን እሱ ተፍሲር ምንድን ነው ሲልሽ ተፍሲር ጠፍቶት አይደለም፣ አውቆ አለማወቅን መግቢያው መውጫ የሌለው ድፍን ነው ይሉታል። ስለ አትዋሹ ይላል። አትዋሹ ከሚል እኮ ማስረጃ ስጪ ማለት ይቀላል እኮ። እኔ ማሳየት እችላለሁ ተፍሲሩ። ያ እሱ ብቻ አይደለም። እዛ ጋር ሰመድ የሚለው ቃል የኢብን ከቲር የሱረቱል አዕራፍ ምዕራፍ 7 ቁጥር 107 ላይ አረብኛውን ተፍሲር ብትመለከቱ ሰመድ የሚለውን ቃል ከጣዖታት ስም ዝርዝር ያስገባዋል። እዛ ጋር እኔ በጣም ነው የሚገርመኝ። በራሱ በንግግር እንደዚህ ሰመድ ብትላቸው ድንጋይ ጠጠር አንስተው ነው የሚሰጡ። በነገር ላይ ሰመድ በዚህ በአረብኛው ራሱ ሰመድ ስትላቸው በብዙ መንገድ ይነገራል። ድንጋይ በብዙ መንገድ ይፈቱታል። አንዱ መፍቻቸው ግን ሰመድ ነው። አንዷን አጢም ሰመድ ብትላት ሰመድ ስጭኝ ብትላት ድንጋይ ነው አንሳ ልሰጥህ የምትችለው። በነገር ላይ መጠጊያ ነው አትልህም። የለም እንደ ኮንሴፕት የለም። ሲቀጥል እኔ በጣም ይገርመኝ በእስልምና ምን ተብሎ ይታመናል? ሱረቱል ኢኽላስን መቅራት 3/4ኛውን የቁርአን አንቀጽ መቅራት ነው ተብሎ ይታመናል። ደግሞ የተውሂድ ትልቁ የተውሂድ የተገለጸበት ምዕራፍ ያ ነው ይባላል። በቃ ፒውርሊ ከጣዖት አምልኮ ነፃ የሆነው ምዕራፍ እሱ ነው ይባላል። ግን በጣም በሚገርም ሁኔታ አላህ በቀጥታ ጣዖት መሆኑ የሚናገረው ኩል ያ ነው። ምክንያቱም ሰመድ የሚለው ቃል የኢብን ከቲር ተፍሲር ላይ ስትመለከቸው አረብኛው ላይ ሰመድ የሚለው ከጣዖታት ስም ዝርዝር ነው የገባው። በቀጥታ ጣዖት አላህ ጣዖት መሆኑ የተነገረበት ምዕራፍ ነው። የሚገርመኝ እሱ ነው። ሲቀጥል ደግሞ ቅድም ስለ ተውራት እያወራ ምን ነበር ያለኝ? እውነቱን ብቻ ውስጡ ያለው እውነቱን ብቻ ነው ከፍሎ የሚያረጋግጠው። ይሄ ውሸት ነው። በነገራችን ላይ ሙሉ መጽሐፉ ከነሱ ጋር ያለው መጽሐፍ የሚያረጋግጥ ይላል እንጂ ከነሱ ጋር ያለው መጽሐፍ እውነቱን ብቻ የሚያረጋግጥ ብሎ ኳሊፋይ ያደረገው ይሄ በኋላ የተፈጠረ ነው። ሲቀጥል ደግሞ ሱረቱል ማኢዳ ምዕራፍ 5 ቁጥር 68 ላይ የመጽሐፉ ሰዎች ለእናንተ በተወረዱት መጽሐፍ እስክትሰሩባቸው ድረስ ምንም ላይ ይቆማቸው አይደላችሁም ይላል። እስክትሰሩባቸው እንግዲህ ሱረቱል ማኢዳ ማለት መጨረሻ ላይ የወረደው ምዕራፍ ነው። መጨረሻ አካባቢ የወረደው ምዕራፍ ነው። ከተውባ በፊት የወረደው ምዕራፍ ነው ይባላል። ቁርአን ከመውረዱ በፊት ተበርዞ ከሆነ ተውራትና ኢንጂልም ብርሃን እንደሆኑ እኮ ተናግሯል አይደለ? በዛ ያልፈረደ እንዲያውም የተረገመ እንደሆነ ተናግሯል። እንዲሁም አስባቡን ኑዙሉን ስትመለከቱ አንድ ዝሙት የሰሩ አይሁዳውያን አንድ አይሁዳዊ ወንድና አንድ አይሁዳዊ ሴት መጥተው ለመዳኘት ሲመጡ ተውራቱን አምጡልኛል እና በአንተና አንተን ባወረደ አምናለሁ አለው። አሁን ይሄ ብዙ ጊዜ ሙስሊሞች ይሄ ታሪክ ውሸት ነው ይላሉ፣ ግን አስባብን ኑዙል መሆኑን አያውቁም። እሱ ብቻ ፍየሏ የበላቸው አንቀጽ በራሱ ምስክር ነው እኮ። 5 ጊዜ አዋቂ ወንድን 5 ጊዜ ማጥባትና እንደገና ደግሞ የመነዘረችን ሴት በድንጋይ መውገድ የሚለው በድንጋይ መውገድ እሱ ብቻ አይደለም። አስባብን ኑዙል ሐዲስ በአይን ጥርስን በጥርስ የሚል አለ አይደለ? ህግ ይሄ በኦሪት ነው ያለው እንጂ በሱ ተሰጠው። ላሳይሽ ነው። አስባብን ኑዙል ላይ ምን ይላል? እንትኑ ተውራቱን አመጣና በዚህ በተውራቱ ነው የምትዳኙት አለ። አሁን እነዛ የተዳኙበትን አንቀጽ ስትመለከቱት ኦሪቱ ላይ አለ። የቱ ጋር ስትይ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 10 ላይ አለ። ላንብብላችሁ። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 10 ላይ አለ። ምን እንደሚል ተመልከቱ። ማንኛውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ ይላል። ይህንንም ራሱ ሀሳብ ዘዳግም 21 ላይ እናገኘዋለን። ዘዳግም 21 ላይ እንደዚህ ይላል። ተመልከቱ እንደሚል ዘዳግም 21 ላይ እንደዚህ ይላል። ያሳያችሁ። ሶሪ ዘዳግም 21 ላይ አይደለም። ቃንዴ ዘዳግም ላውጣውና ላንብብላችሁ። ዘዳግም መጽሐፍ ላይም አለ።
ተመልከቱ ዘዳግም 22 ላይ ዘዳግም 22 ላይ እንደዚህ ይላል ማንኛውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸውም ይሙቱ እንዲሁም ክፉን ነገር ከእስራኤል ታስወግዳለህ ይላል። ስለዚህ ተመልከቱ አሁን ምን እየሆነ እንደሆነ መሐመድ ኦሪቱን አመጣ። ከዛ በኋላ በኦሪቱ መሰረት ትዳኛላችሁ አለ። ኦኬ ሐዲሱም እንደሚለው ምን እንደሚል አንብብላችሁ በእንግሊዝኛ አነባዋለሁ፣ ችግር የለም ተረጉመዋለሁ ጀስ አስፈላጊው ቦታ ብቻ then they did okay no ከፍ ቤላ አንብብላችሁ so they brought the Torah and spread it out ኦሪቱን ማመጡና ዘረጉለት and one of them put his hand over the verse of stoning and read what preceded it and what followed it ከዛ አንድ ሰው እጁን የኦሪቱ ስለ ውግራት የሚናገረው ጥቅስን ሸፈነና ከሱ በፊት የነበረውና ከሱ በኋላ የነበረውን አነበበ። አብደላ ቢን ሰላም said to him lift your hand ከዛ አብደላ ቢን ሰላም አለው እጅን አንሳ አለው when he did so the verse of stoning was seen to be in it ከዛ እጁን ሲያነሳ የውግራት አንቀጽ እንዳለበት ታየ። then they said he has spoken the truth Muhammad the verse of stoning is in it ከዛ ምን አሉ እነሱ መሐመድ ሆይ ትክክል ተናግሯል የውግራቱ አንቀጽ አለ the messenger of Allah then gave the command regarding them and they were stoned to death ከዛም የአላህ መልእክተኛ ትእዛዙን ሰጠ ተወገሩ ይላል። ስለዚህ ምንድነው እያለ ያለው ሐዲሱ ሱናን አቢ ዳውድ 4446 ኦሪቱ የውግራቱን አንቀጽ ይሄ የውግራቱ አንቀጽ በኦሪቱ ውስጥ ያኔ በነበረው ኦሪት ውስጥ እንደሚገኝ ይናገራል። አሁን ባለው ኦሪት ውስጥም ይሄ የውግራቱ አንቀጽ አለ። ምን ማለት ነው? ያኔ የነበረው ኦሪትና አሁን ያለው ኦሪት አንድ ነው። አያችሁ? ስለዚህ ተበርዟል ከተባለ ምን ሆኖ ብረዛው? ይሄው አንድ አይነት ሆኖ እኮ ነው። ስለዚህ በተበረዘ መጽሐፍ ነው ማለት ነው መሐመድ ስሩ እያለ ያለው። ተመልከቱ። አይሽ በተበረዘ መጽሐፍ ነው ማለት ነው መሐመድ ሲሰራ የነበረው። ሳሚ እሱ ብቻ አይደለም በሱራ 5:45 ላይ ነው አይደለ? 45 ላይ ምን እያለ ይናገራል? ያ ይሄ የሱራ 5:45 አሰባብ ብዙ ነው። ነፍስ በነፍስ አይን በአይን አፍንጫን በአፍንጫ ጆሮን በጆሮ ጥርስን በጥርስ ይይዛል። ቁስሎችንም ማመሳሰል አለባቸው ማለትን ጻፍን ማን የጻፈው? አላህ ነው። በእርሱም የመጸወተ ያማረ ሰው እርሱ የማረ ለማለት ፈልግ ነው። ሰው እርሱ ለእርሱ ለሰራው ኃጢአት ማስተሰሪያ ነው። አላህም ባወረደው ማን አላህ ለሰራው ኃጢአት ማስተሰሪያ ነው። አላህም ባወረደው ነገር የማይፈርድ ሰው እነዚያ በደለኞቹ እነርሱ ናቸው። በዚህ ባወረደው የማይፈርድ ሰው። ይህንን ቃል ደግሞ ይታገኙታላችሁ አይን በአይን ጥርስ በጥርስ ነፍስን በነፍስ የሚል ኦሪት ዘጸአት ምዕራፍ 21 ቁጥር 23 ጀምራችሁ ሄዳችሁ ትመለከቱትኝ። ጉዳትን ግን ቢያገኛት ህይወትን ያጠፋ ህይወቱ ይጠፋል። አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይክፈል። ይህንን ታሪክ የምታገኙትኝ የት ነው? ኦሪት ዘጸአት ምዕራፍ 21 ቁጥር 23 ጀምራችሁ ተመለከቱ። ምኑን አንዱን ብታዩት እንደዛው። ስለዚህ ይህ ቃል የማን ነው ማለት ነው? የቶራ ነው። ለማን? ለሙሳ የተሰጠው ወይም ለሙሴ የተሰጠው። ስለዚህ ለዚህ በሙሴ የተሰጠው መጽሐፍ የማይፈርድ እሱ እነዚያ በደለኞቹ እነርሱ ናቸው አለ። ደግሞ አላህ ደግሞ ምን አለ? ጻፍን ብሎ ደግሞ እዚሁ ጋር ተናገረ። ስለዚህ መቼ ነው የተበረዘው ታዲያ? ይህንን ደግሞ መሐመድ ራሱ ፈጽሞታል እኮ። ያ ተበረዘ ከተባለ ደግሞ አየሽ ምን ማለት ነው? በተበረዘ ኦሪት ነበር ሲሰራ የነበረው ማለት ነው። ለምንድን ከተባለ አሁን ያለው ኦሪትና ያኔ የነበረው ኦሪት አንድ እንደሆነ ፕሩቭ አድርገናል። ለዚህ ነው በነገራችን ላይ አንድ ሙፈሲር ዋሃቢ አንዳንድ አቃቢያን እኮ አምነዋል መሰለኝ ሳሚ። አዎ በተበረዘ መጽሐፍ ነበር ሲሰራ እንዴ በተበረዘ መጽሐፍ ፈርደ ያሏል ጨርስብኝ ነውና ታቾኝ ሰማለሽ። እሺ ሜርሲ ተባረክ። እሺ በተበረዘ መጽሐፍ ፈረደ ብለው ያመኑ አሉ። ኦኬ ስለዚህ እንደዛ ከሆነ ሪከርድ አድርገዋቸው ሰምቻቸዋለሁ። ይሄ እንደዛ ከሆነ እኮ መሐመድ ከነያፍ በሙሉ የሚወጣው ዋሂ ነው ብሎ የተናገረው ነገር ውሸት ሆነ ማለት ነው። ምክንያቱም የተበረዘ መጽሐፍ አምንበታለሁ ብሎ ተናግሯል። ስለዚህ በተበረዘ መጽሐፍ አምናለሁ ካለ ከነያፍ የሚወጣው ሁሉ ዋሂ ነው ብሎ የተናገረው ነገር ውሸት ሆነ ማለት ነው። ምክንያቱም መሐመድ በሐዲስ ላይ ምን ብሏል? ከነያፍ የሚወጣው ሁሉ ዋሂ ነው ብሏል። ሶ በአንተና አንተን ባወረደው አምናለሁ ካለ በአንተ አምናለሁ ካለ ኦሪቱን ነው ባይዜ በአንተ አምናለሁ እያለ ያለው አምጣ አስመጥቶ ማለት ነው። ስለዚህ ኦሪቱን በአንተ አምናለሁ ካለ በተበረዘ ኦሪት ነበር የሚያምነው ማለት ነው። ስለዚህ ከመሐመድ አፍ የሚወጣው ነገር ሁሉ ዋሂ አይደለም፣ በተበረዘ ነገር ያምናል። ስለዚህ እስልምና ውሸት ነው።
እስልምና በነገራችን ላይ ትንሽ ታስቡበት ተበረዘ የሚለው የነሱ ቃል ነው እንጂ በአፎቻቸው ይቀጣጥፋሉ ነው። ወይክን በአፍ የተነገረ በአፍ ነው የሚቀረው። በመጽሐፍ የተጻፈ እሺ ራሱ እንኳን ተበረዘ ቢባል ያልተበረዘው መጽሐፍ የታለ? ይሁን እሺ ወደ 125,000 ነቢያት ነው ተላኩ የሚሉት አይደለም ሙስሊም ወገኖቻችን የሚታወቁት በቁጥር ግን ዳውድ ዘቡርን፣ ኢሳ ደግሞ ኢንጂልን፣ ተውራትን ደግሞ ሙሳን ነው። ሌሎችም እንኳን የሉም። እሺ የነዚህን ሁሉ የ125,000 ነቢያትን መጽሐፍ እየተቀበሉ በርዘውት ነው ስንቱን ብለው እሺ የትኛውን ቃል? እሺ ለምሳሌ ከሙሳ መጽሐፍት ከተውራት ላይ በረዘው ካሉ የትኛው ላይ? ዘፍጥረትን ነው? ዘጸአትን ነው? ዘሌዋውያንን ነው? ዘሁልቅን ነው? ማንኛውን ነው የበረዙት? የማንኛውን ቁጥር የማንኛውን ምዕራፍስ በረዙት? የትኛውን ቃል በረዘው? የትኛውን ቃልስ ደግሞ እንትን አሉት? መበረዝ ማለት እኮ መቀላቀል ማለት ነው አይደለ? ሌላ አንዱ መቀላቀል። በነገራችን ላይ አንዱ ሀገር ተበርዙ ነው ብርዝ የሚባለው አይደል? እንዴ የሳሚ በነገራችን ላይ ለተመልካቾቹ መናገር የምፈልገው ነገር ልንገራችሁ ጋይስ። እኔ አሁን አንድን መጽሐፍ አምጥቼ ከበረዝኩት ያ መጽሐፍ ሌላ መጽሐፍ ነው። በነገራችን ላይ እኔ አሁን ለምሳሌ ፍቅር እስከ መቃብርን አምጥቼ የሌለ ታሪክ በቃ ቶሎ በቃ የሚሞቱበት ምናምን በቃ ይሄ የሌለ ሌላ በርዥ ሌላ ነገር ካረኩት ስም ከቀየርኩ ትርክት ታሪካቸውን ካዛባው በቃ ሌላ ነገር ከራኩ ያ መጽሐፍ ሌላ መጽሐፍ ነው። በነገራችን ላይ ያልተበረዘው መጽሐፍና ይሄ የተበረዘው መጽሐፍ ሁለት የተለያዩ መጽሐፍት ናቸው። ኮምፕሊትሊ ዲፍረንት መጽሐፍት ናቸው። ስለዚህ አሁን በደንብ አስተውሉ። ተውራት 289 ሱረቱ በቀራ ምዕራፍ 2 ቁጥር 89 ላይ ከነሱ ጋር ያለው መጽሐፍ የሚያረጋግጥ ሲል ምንም እንኳ ቢበረዝ ውስጡ ያለውን እውነቱን ነው የሚያረጋግጠው የሚለው አፈታት ወይንም አተረዋውም አይሄድም። ለምንድን? ሌላ መጽሐፍ ነው። የተበረዘው ኦሪትና ያልተበረዘው ኦሪት የተለያዩ መጽሐፍት ናቸው። ኦልሬዲ ይዘቱን አስተምሮን አጥቷል፣ ተቀይሯል። ሌላ አስተምሮ ሌላ ይዘት ሆኗል። ሌላ መጽሐፍ ነው ሲያጠፉ እንደገና የሚጽፉበት አይ በየትኛውም መንገድ ቢበርዙት ሌላ መጽሐፍ ሆኗል። ስለዚህ ያረጋግጠዋል እያለ ያው ራሱ ተውራትን ነው ቢበረዝም እንኳ እሱ ራሱን የተረጋገጠው ማለት አያስኬድም። ተቀይሯል፣ ሌላ መጽሐፍ ነው የሚለው። ሳሚ መቼ ጻፈው? አለ በእጆቻቸው በአፎቻቸው የሚቀጣጥፉት ነው ያለው። በአፍ ደግሞ በአፍ የተነገረ ነው። በአፍ ተነግሮ እነሱ ጋር ሙቷል፣ አለቀ። ሰዎቹ የሞቱት ጋር ሙቷል እንጂ በመጽሐፍ የሰፈረ ነገር አይደለም። ተበረዘ ከተባለ 279 ላይ ቀጥ 279 ላይ ባይዘሚባል ይሄ እውነተኛው መጽሐፍ ነው አይደለም? ይሄ ደግሞ የተበረዘው ነው። ከዚህ ከእውነተኛው መጽሐፍ ጥቂት ወስዳለሁ፣ የራሴን ቃል ደግሞ እዚህ ይጽፋሉ። ይሄ ነው መበረዝ ማለት። ስለዚህ ይሄኛው እውነተኛው መጽሐፍ ምንም አልተነካም ማለት ነው። ተበረዟል ካሉ ይሄኛው እውነተኛው ይሄኛው ያልተበረዘው ምንም መኖር አለበት። ምክንያቱም ይሄኛው ለመበረዙ ያልተበረዘው መጽሐፍ ምስክር መኖር አለበት እንግዲህ ግዴታ። ስለዚህ በምንድን ነው መበረዙን የምናውቀው? ራሱ መበረዙ የምናውቀው እኮ ያልተበረዘውን አንብበን ነው። በቃ ይሄ ተበርዟል ይሄኛው ያልተበረዘ ነው የምንለውም ከዛ እንትን ብለን ነው ተመርክዘን ነው። ስለዚህ የተበረዘውም ያልተበረዘውም ከሌለ መበረዙን በመናቃለን እሱ ራሱ ሳሚ አንደኛ የመጀመሪያው ነጥብ እሱ ነው መብራራት ያለባቸው። ሲቀጥል ግን በጣም በሚገርምሽ ሁኔታ 270 እንግዲህ አሁን በአፎቻቸው የሚቀጣጥፉት የሚለው አንቀጽ 279 ነው ያለው። ግን ወረድ ብሎ ምን ይላል የሚለውን ስትመለከቱ ደግሞ ሌላ ታሪክ ነው። አሁን ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 85 ላይ እንደዚህ ይላል፣ እርሱ ነገሩ እነርሱን ማውጣት በእናንተ ላይ የተከለከለ ነው። በመጽሐፉ በከፊል ታምናላችሁን? በከፊል ትከዳላችሁን? ከእናንተም ይህንን የሚሰራ ሰው ቅጣት በቅርቢቱ ሕይወት ውርደት እንጂ ሌላ አይደለም። በትንሣኤ ቀንም ወደ ብርቱ ቅጣት ይመለሳሉ። አላህም ከምትሰሩት ስራ ሁሉ ዘንጊ አይደለም ይላል። አሁን ተመልከቺ፣ ተውራት ተበርዞ ከነበረ ለምንድን ነው በከፊሉ ታምናላችሁ በከፊሉ ትክዳላችሁ ብሎ ቢከሳቸው? አሁን እኮ እንደ ወቀሳ እኮ ነው እየወቀሳችሁ ያለው። በከፊሉ ታምናላችሁ በከፊሉ ትክዳላችሁ። ተበርዞ ከሆነ እኮ አንድያውን ነው መካድ ያለባቸው። የተበረዘ መጽሐፍ ነው። የተበረዘ መጽሐፍ ከሆነ ሙሉ ለሙሉ ነው መታመን የሌለበት። ምክንያቱም አንድ መጽሐፍ ከተበረዘ እውነት የቱ ይሁን ብረዘ የቱ ይሁን እንደሆነ አናውቅም። አሁን ለምሳሌ የሆነ መጽሐፍ አምጥቼልሽ ይሄ መጽሐፍ ተበርዟል ብዬ ሰጥሽ ውስጡ ሐሰት አለው እውነት አለው ብልሽ ሐሰቱ የትኛው እንደሆነ እውነቱ የትኛው እንደሆነ ማወቅ አትችይም። ስለዚህ ከናካቴው ነው ማታምኘው። የተበረዘ መጽሐፍ ነው አልቀበልም ነው የምትይው። እዚህ ጋር ግን አላህ ምንድን ነው እያለ ያለው? በከፊሉ ታምናላችሁ በከፊሉ ትክዳላችሁ ብሎ እየወቀሳቸው ነው። መጽሐፉ ተውራት ነው እንግዲህ መጽሐፍ የሚለው ተበርዞ ከነበረ ለምንድን በከፊሉ ታምናላችሁ በከፊሉ ደግሞ ትክዳላችሁ ብሎ ይወቅሳቸዋል? ለምን አንድየውን ካዱ ለምን አላላቸውም? መካድ ያለባቸው እኮ አንድየው ነው። የተበረዘ መጽሐፍ ነው። እሱ ብቻ አይደለም፣ ከፍ ብሎ ደግሞ
ምን እንደሚል ላሳያችሁ። ከፍ ብሎ ምን እንደሚል ላሳያችሁ። እዛው ሱረቱል በቀራ ላይ ከፍ ብሎ ምን እንደሚል ላሳያችሁ። እዛው ሱረቱል በቀራ ምዕራፍ 40 ቁጥር 41 ላይ እንደዚህ ይላል፣ ከእናንተ ጋር ያለው መጽሐፍ የሚያረጋግጥ ሆኖ ባወረድኩትም ቁርአን እመኑ፣ በእርሱም የመጀመሪያ ካህዲ አትሁኑ፣ በአንቀጾችም ጥቂትን ዋጋ ተለውጡ፣ እኔንም ብቻ ተጠንቀቁ ይላል። ከእናንተ ጋር ያለው መጽሐፍ የሚያረጋግጥ። አሁን እዚህ ጋር የሚያረጋግጥ የሚለው ቃል በነገራችን አረብኛ ሙሰዲቀን ማለት ሲሆን እውነተኝነትን፣ ሐቀኝነትና ትክክለኝነትን የሚያሳይ ነው። ራሱ ሙሰዲቀን የሚለው ቃል አይ ቲንክ 28ኛው ሱራ ላይ ሙሳና ሃሩን እውነተኛ ነቢያት መሆናቸውን ለመግለጽ ጥቅም ላይ ያለ ቃል ነው። ስለዚህ አረጋግጣለሁ ያለው መጽሐፍ ነው ወይ ተበርዟል ያለው? የተበረዘ መጽሐፍ ሊረጋገጥ ይችላል ወይ? አሁን እኮ መጠየቅ ያለብን ጥያቄ መጽሐፉ ከተበረዘ እንዴት ሊረጋገጥ ይችላል? እንዴት ትክክለኛ ነው፣ ሐቀኛ ነው፣ እውነተኛ ነው ሊባል ይችላል? ፈጽሞ የማይመስል ነገር የሌለ ማለት ነው። ይሄ የመጀመሪያው ነጥብ ነው። ሌላው ከላይ ምን እንደሚል ላሳያችሁ። ከከፍ ብሎ እሱን አይተነዋል። ኦኬ እሱን አይተነዋል። ሌላ አንቀጽ ላይ ደግሞ ምን እንደሚል ላሳያችሁ። ሌላ አንቀጽ ላይ ምን እንደሚል ላሳያችሁ። ከመጽሐፍ ሱረቱል ኢምራን ምዕራፍ 3 ቁጥር 199 ላይ እንደዚህ የሚለው ከመጽሐፉም ባለቤቶች ፈሪዎች በአላህ አንቀጾችም ጥቂትን ዋጋ የማይለውጡ ሲሆኑ በአላህና በዚያ ወደ እናንተ በተወረደው በዚያም ወደ እነሱ በተወረደው የሚያምኑ ሰዎች አሉ። የማይለውጡ ሰዎች አሉ እያለ ነው። እንግዲህ አሁን ቅድም ምንድን ነው የሚለው 279 ላይ ኦኬ ቅድም ምንድን ነው የሚለው 279 ላይ ከጥቂትን ዋጋ ለመፈለግ በአፎቻቸው የሚቀጣጠፉ ነው የሚለው አለ 279 ላይ። እዚህ ጋር ግን ከአላህ አንቀጾች ላይ ጥቂትን ዋጋ የማይለውጡ አሉ ይላል። ስለዚህ እነሱ ጋር ያለው መጽሐፍ ተበርዟል ወይስ አልተበረዘም? የመጽሐፉ ሰዎች ከመጽሐፉ ባለቤቶች ለአላህ ፈሪዎች በአላህ አንቀጾችም ጥቂትን ዋጋ የማይለውጡ ሲሆኑ ይላል። ከመጽሐፉ ሰዎች ውስጥ የአላህን አንቀጽ የማይለውጡ ሰዎች አሉ። ጥያቄ እነሱ ጋር ያለው መጽሐፍ ተበርዟል ወይስ አልተበረዘም? እነሱ ጋር ያለው መጽሐፍ ተበርዟል ወይስ አልተበረዘም? ካልተበረዘ ምን ሊሆን ነው? እዚህ ጋር የመጽሐፉ ሰዎች የተባሉ ሰዎች ጋር ያለው መጽሐፍ ካልተበረዘ ያ መጽሐፍ የት ነው ምን ይላል የሚለው ጋር ሊመጣ ነው። ከተመጣ ደግሞ ምን ማለት ነው? እስልምና ውሸት ይሆናል። ምክንያቱም ለ2000 ዓመት ከሐዋርያት ዘመን ጀምሮ እስካሁን ድረስ የነበረን ወንጌል የነበረን ኦሪት አንድ ነው። ስለዚህ ይሄንንም አንቀጽ ማብራራት አለባቸው። እነሱ ጋር የነበረው መጽሐፍ ተበርዟል። ስለዚህ ቁርአን የቀደሙ መጽሐፍ ተበርዘዋል የሚለው አንቀጽ አድሆክ ነው። ይሄን ብያችሁ አለብዬ ምናምን ትጨርሳለች። አክቹዋሊ መልሷል። ምንም ወርዳለሁ። ለመሰላችሁ ቁርአን ተበርዟል ማለት ተውራትና ኢንጂል ተበርዘዋል የሚሉት ለመሰላችሁ ቁርአን ራሱን እንዴት ነው ቁርአኑ ስታነቡት ራሱን እንዴት ነው የሚያስቀምጠው? ልክ የኦሪትና የወንጌል ሶስተኛ ክፍል አድርጎ ነው። ማለትም ኦሪትና ወንጌል እስልምናን እንደሚያስተምሩና የመጨረሻው መገለጥ ደግሞ ቁርአን እንደሆነ አድርጎ ነው እንትን የሚለው። ስለዚህ አሁን ለምሳሌ ተውራት ፓርት ኤ ከሆነ ኢንጂል ፓርት ቢ ከሆነ ፓርት ሲ የመጨረሻው ቁርአን ነው። በዛ አይነት ማይንድ ሴት ነው የሚያስቀምጠው። ኦኬ ኦሪትም ወንጌልም እስላማዊ እንደሆነ ነው ዲፒክት የሚያደርገው ቁርአኑ ስታነቡት። ስለዚህ ሙስሊሞች ክርስቲያኖች ጋር ያለው መጽሐፍ ሲያነቡ እስልምናን ነው እናገኛለን ብለው የጠበቁት። ነገር ግን ሲያነቡ እስልምና ሐሰት መሆኑን የሚያሳይ እስልምና ሐሰት መሆኑን የሚያረጋግጥ ሐሳብ ነው ያገኙት በኦሪትና በወንጌል። ስለዚህ ቁርአኑ የሚለው ነገር ውሸት ከሆነ ማለትም እነሱ ጋር ያለው መጽሐፍ የምርም ያረጋግጣል የሚለው ሐሳብ ውሸት ከሆነ ቁርአን የአምላክ ቃል አይሆንም። አይ የምርም የአምላክ ቃል ነው ኦሪትና ወንጌል የአምላክ ቃል ናቸው ከተባለ ደግሞ እስልምና ውሸት ሊሆን፣ ምክንያቱም ኦሪትና ወንጌል እስልምናን ይቃረናሉ። ስለዚህ ይሄንን ከዚያ አጣብቂ ለማውጣት ተውራትና ኢንጂል ተበርዘዋል የሚል ነገር ፈጠሩ። ቁርአን ላይ አይደለም። ለዛ ነው እንጂ ምንም የቁርአን መረጃ ኖሮታል መሐመድም እንዲህ ብሎ አያምንም። ተጨማሪ አዲሶችን ላነብላችሁ እችላለሁ፣ ግን ጊዜ ስለሌለ ነው። እቀጥላለሁ። እሺ እግዚአብሔር ያክብርልኝ፣ ቃለ ሕይወትን ያሰማልን። በነገርህ ላይ
አንድን ነገር ተበረዘ ለማለት ያልተበረዘ መኖር አለበት። ሁላችሁም አንድን ነገር ጠፍቷል ለማለት ያልጠፋ መኖር አለበት። መጽሐፍ ቅዱስ ተበርዟል ወይም ኦሪት ተበርዟል ካላችሁ ያልተበረዘው ኦሪት እጃችሁ ላይ መኖር አለበት ማለት ነው። ሙሴ እንዲህ ብሏል፣ አላህ እንዲህ ብሎታል ካላችሁ የሙሴ መጽሐፍ እጃችሁ ላይ መኖር አለበት ማለት ነው። እሱ ብቻ አይደለም፣ አላህ በራሱ በዚህ በተውራት ያልፈረደ እያለ ነው። እንግዲህ 5:45 ላይ ሱራ 5:45 ላይ በዚህ ያልፈረደ እሱ ራሱ ምንድነው እያለ ነው? በደለኛ ነው እያለ ነው። ስለዚህ ምን ማድረግ አለባችሁ ማለት ነው? ይህ ይፈርድ የነበረው መቼ ነው? ነቢያቱ እስከ መሐመድ ድረስ ነው ይፈርዱ የነበሩት ወይስ ከዛ በፊት ነበር? ምክንያቱም ከኢሳ በኋላ የመጣው መሐመድ ነው። ስለዚህ መሐመድ ይፈርድ የነበረው በተበረዘ መጽሐፍ ነው ማለት ነው። እሺ የተበረዘን መጽሐፍስ ነው ሊያረጋግጥ የመጣው መሐመድ ወይም ቁርአን? ስለዚህ እናንተ ራሳችሁ ተበረዘ ስትሉ ሌላ ጣጣ ነው ይዘውባችሁ የሚመጣ ማለት ነው። ተበረዘ እንኳን አላለም እኮ ቃል በቃል ቁርአን በአፎቻቸው የሚቀጣጥፉት ነው የሚለው። በአፍ የተነገረ በአፍ ይቀራል፣ በመጽሐፍ የተነገረ በመጽሐፍ ይነገራል። ተበረዘ ለማለት እንኳን የራሳቸውን ቃል ያሰፍራሉ። ከዛኛው ካልተበረዘ መጽሐፍ ደግሞ እያመጡ ደግሞ ከዚህኛው ያሰፍራሉ እንጂ ያችን ለምሳሌ ቶራት ላይ በመጀመሪያ ገብረ እግዚአብሔር አይደለም የሚለው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የተናገረውን ያችን ፋቅ ያደርጓትና አይ አይደለም መጀመሪያ ምድርን ከዛ ሰማይን ብሎ ቢል መሰለን ነው። እንደዛ ነው። ይህ ግን በላጲስ የተጻፈ ነገር አይደለም። ቶራት ራሱ አላህ ጽፎ ነው ለሙሐመድ የሰጠው። ይሄ ደግሞ ከሐዲሳችሁ ላይ ያለ ነገር ነው። በእጁ ጽፎት የሰጠውን ቶራትን ማንም በላጲስ ወይም ደግሞ በቀለም ነገር አጠፋፍቶ ሊቀይረው አይችልም። ማድረግ የሚችለው መበረዝ እንኳን ቢችል አንድም መጽሐፍ ያዘጋጅና ከእውነተኛው መጽሐፍ ጥቂት ከራሱ ጥቂት እያደረገ እያቀላቀለ ጽፎ ነው ሊሰጥ የሚችለው። ይሄ ደግሞ በጣም ይለያያል። ስለዚህ 125,000 ነቢያት ከተላኩ ወደ ዓለም እንግዲህ በእስልምናው የ125,000ውን መጽሐፍ ከቁርአን በቀር እንዴት ችለው በረዙት? ራሱ ሰዎቹ ራሱ እንኳን ራሱ ይሄ በጣም አጠራጣሪ ነገር ነው። እና ተበረዘ የሚለው ቃል በራሱ እንኳን የሚያዋጣችሁ አይደለም። እንግዲህ የምንለው ነገር ቢኖር ኑ ወደ ብርሃኑ ተመላለሱ። እግዚአብሔር አምላካችን የብርሃን አምላክ ነው። እውነትም መንገድም ህይወትም እኔ ነኝ፣ ከኔ በቀር ወደ አብ ሊመጣ የሚችል ወይም ሊደርስ የሚችል የለም ብሎ ተናግሯል። እውነት የሆነውን ክርስቶስን እንድትከተሉ ነው እኛ ሁልጊዜም የምንደክመው ድካማችን። በዚህ አጋጣሚ አንዲት የምጨምረው ነገር ቢኖር የኛ ልጆች ነው እኛ እየሰራን ያለነው ስራ ያልተረዳችሁ ልጆች የምትናገሩት ልጆች በዚህ አጋጣሚ አንድ ነገር ልንገራችሁ። ስለራሳችሁ ወይም ስለራሳችን አውሩ፣ ስለ እገሌ ምን አገባን፣ ስለ እገሌ ምን እኛ የምንሰራውን መጀመሪያ ማወቅ አለባችሁ። ንጽጽር የሚባለው አውቃለሁ በእኛ በኢትዮጵያውያን ይሄ ንጽጽር የሚባል አሁን ጥቂት ነው እየተለመደ የመጣው እንጂ ከዛ በፊት አይታወቅም። ግን ያለና የነበረ ነገር ነው። ገና ከ318ቱ ሊቃውንት ጀምሮ ከዛም በፊት አረ በሐዋርያትም ዘመን ጭምርም የነበረ ነገር ነው ይሄ። በሐዋርያን አቦም የነበረ ነገር ነው ይሄ። በ325 ብትሉ በ310 ከዚህም ጀምሮ መጀመሪያ ኬኒቂያ ጉባኤ፣ ኤፌሶን ጉባኤ፣ ሌሎችንም ብትመለከቱ ያለና የነበረ ነው። በዓለም ላይ የነበረ ነው። የቆስጥንጥንያ ጉባኤ ብትሉ ንጽጽር ከቀድሞ ጀምሮ ያለ ነገር ነው። ስለዚህ አዲስ አይደለም። በተለይ እኛ ክርስቲያኖች ይሄንን እንደ አዲስ እንኳን ልንቀበል አይገባም። እና እዚህ ላይ እየተሰራ ያለው እኔ ምንድነው እኔ ቁጣት ነው ከመጀመሩ እስልምና ከመጀመሩ በፊት ነበር። 325 ማለት እንግዲህ በሰባተኛው ሰንቸሪ አይደለ የመጣው መሐመድ ከዛ አስቀድሞ ማለት ነው። እንግዲህ በአምስተኛው መቶ ክፍለ ዘመን በሶስተኛው በአራተኛው ጀምሮ በሶስተኛው ለምሳሌ እና አርሴማ የነበረበት ዘመን ነው። አሁን በዛን ሰዓት እንኳን እነ ዲዩዳኖስ ጋራ ሌሎችም ጋራ እምነታቸው የሚያነጻጽሩበት ጊዜ በ300ኛው ራሱ የነ አቡነ አብርሃም የተደረገ ዛሬ ላይ አሁን የምናከብረው አለ ሳሚ አቡነ አብርሃም የሚባል ጾሙን የምናከብርበት የጾመበት ምክንያት በግብጽ ላይ ሌሎች የአይሁድ እምነት ተነስተውባቸው በካይሮ ምድር ማለት ነው። መጽሐፍ ቅዱሳችሁ ላይ አንድ ነገር ተነግሯል። ይህንን ጥቂት የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ሾላ ዛፍ ተነቅለው ወደ ዛፍ ተተከል ብትሉት ወይም ደግሞ ይህንን ተራራ ከአንዱ ተነቅለው ወደ አንዱ ተተከል ብትሉት ይላልና እውነት ነው ወይ? እውነት ከሆነ የምትፈጽሙትኝ ከሆነ እምነታችሁ ክርስትናችሁ እውነት ነው፣ ካልሆነ ግን መጥፋት አለባችሁ ተብሎ የተነገረበት ጊዜ ነበር። ያኔ በ3ኛው መቶ ክፍለ ዘመን ነው እያልኳችሁ ያለችሁት። ወይም ጫማው ስምዖን ጫማ ሰፊ የሚባል ሰው በነበረበት ጊዜ በእነ አቡነ አብርሃም ዘመን በነበሩበት ጊዜ በካይሮ ዘመን ማለት ነው። ያ ማለት ሙሐመድ
ከመፈጠሩም በፊት ማለት ነው። እስልምና ከመምጣቱ በፊት ዲቤት አድርገው ነበር። አስቡ። ኢቭን እሱ ብቻ አይደለም ዓለም ኢቭን በመጀመሪያው ዘመን በሐዋርያት ዘመን ሐዋርያው ጳውሎስ እኮ አይሁድን ክርስቶስ እሱ ኢየሱስ እሱ ክርስቶስ እንደሆነ ተከራክሮ ያሳያቸው ነበር አይሁድን። ሐዋርያት ስራ ላይ ያለ በሐዋርያት ዘመን ሁሉ መጽሐፍ ቅዱስ ላይ ያለ። ስለዚህ ምንድነው ፖይንቱ? በእውቀት እስከተደረገ ድረስ እያሰሩትኝ እየገባ ይገልጥላቸው ነበር እኮ ሐዋርያው ቅዱስ ጳውሎስ። ስለዚህ በእውቀት እስከተደረገ ድረስ በማስረጃ እስከተደረገ አሁን ችግሩ በማስረጃ አይደለም ብዙ ጊዜ እና ደግሞ ኦነስቲ ዲስኦነስቲ እስከሌለው ድረስ ይሄ ማጭበርበር በውሸት እስካልሆነ ድረስ ችግር የለውም። ግን አሁን ችግሩን መሰለሽ አሁን አንደኛ አሁን እዚህ ንጽጽር ላይ ብዙ ሰው እውቀቱ ጨምሯል። ባይዜ እውቀቱ ጨምሯል። ማንም ሰው መመስከር ይችላል። አየሻ ሰው ሁሉ ንባቡ ሁሉ ነገር ኢቭን ሌላ ቋንቋ ራሱ ለመማር የተነሳሳው ነው። ለምሳሌ ድሮ ብራይስጥ ሞክር ነበረ በራሴ ግሪክ ለመማር የተነሳሳሁት ግን ያው እኔ ግሪክ ማስተር ነኝ ያልኩ አይደለም፣ ግን ቤዚክ የግሪክ እንትን እችላለሁ። እግዚአብሔር ይመስገን፣ የጸጋው ባለቤት ይመስገን። ግን የተነሳሳሁት ራሱ በንጽጽር ነው። ማለትም ባይኖር ኖሮ አልነሳም ነበር። አየሻ አሁን እናንተም አሁን እህቶች ማለት ነው ብዙ ጊዜ እንደዚህ ፎከስ አይለመድም። በተለይ በእህቶች ላይ እንደዚህ አይለመድም። አሁን ግን እናት በጣም ጀግኖች ናቸው። ማማዬ ትንሿ ማንቺም እና ይሄ ሆነው ስለተነሳሳችሁ ነው። እግዚአብሔርም ጸጋ የሚሰጠው እኮ ከፍላጎታችን አንጻር ነው። ኦኬ ጌታ ራሱ ነህምያ ላይ እንደሚለው የሰማይ አምላክ ያከናውናል እኛም ባሪያዎቹ እንሰራለን እንጂ እጃችንና እግራችንን አጣጥፈን እንቀመጣለን አይደለም። ወይም ደግሞ ጌታ ድንጋዩን አንከባለን ባለማሳወቃችን ራሱ እንጠየቅበታለን እኮ። በነገር ላይ ሳሚ በሰው ፊት ወንጌል ላይ ይናገራል። ታለንት ተሰጥቶ ወንጌል ላይ ይናገራል። ያ ታለንት ተሰጥቶት በታለንቱ ያልሰራበት ይጠይቃል። ስለዚህ ይሄ ግድ ነው። የሂዱ እና ወንጌል ሁሉ ለዓለም ሁሉ ስበኩ የሚለው አካል ነው። በነገራችን ላይ አሁን እዚህ በምንሰራው ስራ ብዙ ሰው የሚገርማችሁ በጣም ብዙ ሰው ተረድቷል። በጣም ብዙ ሰው እግዚአብሔርን እንዲያውቅ ሆኗል። የሚገርማችሁ እኔ አንዳንዴ ሳትሄድ እኔ ራሱ አንዷ ነኝ ሳሚ። የዛሬ 6-7 እሱ ብቻ አይደለም 10 ዓመት እነ መምህር ሙሉ የነበሩበት ጊዜ ታስታውሳለህ? በቴሌግራም ራሱ የጀመርን ጊዜ ነበሩ እነ መምህር ማንፍሬው ነው የሚባሉት። እንዲያውም አሁን በጣም ያሳድዱት ነው ያሉት። የሚገርም በጣም ብዙ ነበሩ። ዲያቆን ቢኒያም መምህር ቢኒያም ዲያቆን ቢኒያም የሚገርም በጣም ብዙ ስራዎች እንዲያውም በሲዲ እያደረገ ደከመኝ ሳይል እነ ሷዲ ጋራ ስንት እያሳደዱት እንግዲህ ባለፈው አይተሃል አስባለሁ። በጥቂት እንዳለ ራሱ ወዛምት ነው ብርሃኑ እየኖረ ያለ በሀገሩ እየተገፋ ማለት ነው ምንም ሳያደርግ። አሁንም እንደዛ ያን ያስጭ ነው ስማቸው ነበር። ግን ከዛ በበለጠ አሁን ደግሞ በቲክቶክ በጣም ተለውጨበታለሁ ብዬ ነው የማስበው። እኔ ለራሴ ብዙ መምህራን አግኝቻለሁ። እናንተነት ወንድሞችን አግኝቼ ብዙ ነገር ተምሬያለሁ ከእናንተ። በጣም ጠቃሚ ነው። ጉዳቱም እንዳለው ነው ማለት ነው። ቲክቶክ ልክ እንደ ብፌ ነው ሳሚ። ብፌ አሁን ብዙ ምግብ ነው የሚቀርበው አይደለም? ለምሳሌ ከአንድ ብፌ 10 አይነት ምግብ ቢቀርብ አንተ 10 አይነት አትበላውም። 2 ወይ 3 ነው ያንተ አፕታይት እንዲከፍት ልትበላው የምትችለው የምትፈልገው ምግብ። ቲክቶክም እንደዛ ነው። ስክሮል ስታደርገው የሚጨፍር ሊመጣ ይችላል፣ የሚሳደብ ሊመጣ ይችላል፣ የሚጮህ ሊመጣ ይችላል፣ ዝም ያለ ሊመጣ፣ የሚዘምር ሊመጣ፣ በጣም ብዙ ነው። ልክ እንደናንተ ወንድሞች የሚያስተምሩ ደግሞ ይመጣሉ። ስለዚህ እኔ የምፈልገውን ፒክ አድርጌ መውሰድ ብቻ ነው። የሚጠቅመኝን ከእናንተ መውሰድ ወይም ከሌላ ያለውን መውሰድ ነው። ልክ እንደ ብፌ ስለሆነ ስለዚህ ይህ ስራ ቢጠቅም እንጂ አልጎዳም። አንዳንዶቻችን ግን ያልተረዳንም ከኛም ልጆች ሆኖ እኔ እንደው ምን ይሉኛል መሰለህ አንዳንድ ጊዜ ሳሚ ከኮመንት ማልፈው በውስጥ መጣ አንቺ ህዝብና ህዝብን ለማጣላት ነው ፍላጎት ይሉኛል። እኛ ልጅ ራሱ እኔ ምን አገባኝ ከዛ ምን አደረሰኝ እና አልተረዳነውም ሀሳቡን ራሱ ያ ከምር ስላልተለመደ ነው። ባይዘ አሁን ከጥቂት ጊዜ በኋላ ይለመዳል። ግን ምንድነው እኛ መስራት አለብን። በነገራችን ላይ አዳራሽ ተይዞ ብዙ የሚሰሩ ስራዎች አሉ። በጣም ብዙ የሚሰሩ ስራዎች አሉ። ያ ኢቭን እንደው ውጭ ሀገር ኤቲስቶች አሉ፣ ሞርሞኖች አሉ፣ አይሁዶች አሉ። ያ አይሁዶች አሉ። በጣም ሰፊ እንትን ነው። እንደውም ውጭ ሀገር አንደኛ እዛ የወር የበሰለ ማህበር በጣም በብዛት ነው ይቻላል። እሱን አህመድ ዲዳት የሚያደርጋቸው ዲቤት ከእናንተ ከፕሮቴስታንት ወንድሞች እስቲ አንድ አለም ነብይ አንዴ እንትን እስቲ ሞዴሬተር አድርጊኝ። ሶሪ አንዴ። እሺ
እሺ ካልሞላ ችግር የለም። የአህመድ ዲዳት እኮ መሰለሽ አህመድ ዲዳት ዲቤተር ስለሆነ በአንዴው 40-30 ውሸት ይዋሽና አንቺ እነዛ ውሸቶች ለማጋለጥ ብዙ ጊዜ አይኖርሽም። ስለዚህ ወይ ቢበዛ አሁን እሱ ለምሳሌ 10 ውሸት ከሆነ የዋሸው አንቺ ምናልባት 4 ውሸት ነው የምታጋልጪው ከጊዜ ጥረት የተነሳ ማለት ነው። ግን ይሆን ጆሽ ማክዶወል የሚባል ዲቤተር ነበረ እና በጌታ ትንሣኤ ዙሪያ ነበር የተነጋገሩት እና በጣም በሚያስጠላ ሁኔታ ተሸነፈ አህመድ ዲዳት እና እገድልሃለሁ ብሎ አስፈራራው። ደቡብ አፍሪካ ብትመጣ እገድልሃለሁ ብሎ አስፈራራው። አይሻ ሙስሊሞች እንደዚህ በዲቤት ላይ ምናምን ሲሸነፉ እንደዚህ ነው የሚሉት። አሁን ራሱ አይተከው ዲቤት ሲያቀርቡለት ራሱ ማለት ነው እነ ሳምሻሞን ምናምን ታውቃቸዋለህ አይደለ? እነ ሳምሻሞን የሚባሉትኝ ተቀይ በዘርቦች አሉ። በነገር ላይ ደው ያዋራው የለ ጥያቄ ምናምን ሲኖረኝ አቅርቡለት ነበር እኮ የሚገርምህ። እናንተ አትመጥኑኝም ወይም ደግሞ ይሄንን የምናደርገው ላይ ቃል በቃል ምን እንዳለው ታውቂያለሽ? ምንድን ነበር ያለው? መጀመሪያ የዲቤት ቻሌንጅ ሲያቀርብለት በአካል 1 ሚሊዮን ሰው ካላመጣ ዲቤት አላደርግም ቃል በቃል ማለት። አሁን እንግዲህ ምን መሰለሽ እንደዚህ የሆነው በፊት ዲቤት አድርገው ነበር እና ላይብረሪ ውስጥ ሳም ዲስትሮይ ያደረገው ዲቤት አድርገን በላይብረሪ ራሱ አልተለቀቅም እያለ ሰምቼዋለሁ። እንትን ነው ድምፁ በደንብ ትንሽ ጊዜውን ቆየት ስላለ ሪከርድ ያደርጉበት ዲቫይስ በደንብ ጥራት የለውም እና በዛ በራይ አንድ ዲቤት አድርጌው እንትን አላረግም አለ። በኋላ ዊሊያም ካምቤል ጋር ዲቤት ሲያደርጉ ዊሊያም ካምቤል ዲቤተር አይደለም፣ አስተማሪ ፕሬዘንተር እንጂ ዲቤተር አይደለም ዊሊያም ካምቤል። ስለዚህ በብዛት ብዙ ውሸት ዋሸ እንትና ዛኪር ናይክ። ከዛ በኋላ እንዳልሆነ ይታወቃል። ዊሊያም ካምቤል ዲቤተር አይደለም፣ ፕሬዘንተር ነው፣ ጸሐፊ ነው። ከኔ ጋር ዲቤት እናደርግ ሲለው ነው 1 ሚሊዮን ሰው ካላመጣ ዲቤት አላደርግም ያለው። ስለዚህ አሁን ዛኪር ናይክ እንደዛ ነው እያደረጋል። አሁን እዚህም ሶሻል ሚዲያ ላይ የምትመለከቻቸውን ኡስታዞች አሁን ዋና የሚሉት ሰውዬ ማን ዲቤት ጥሪ እንዳቀረብለት ላስቆጥርሽ የሸሸው ማን አኬ የውይይት ጥሪ ያቀርቦለታል አልመጣም። እፎይ የውይይት ጥሪ ያቀርቦለታል አልመጣም። እንትና ማን ነበር ልደት ቃል የውይይት ጥሪ ያቀርቦለታል ልደቴ አልመጣም። ቃሌ የውይይት ጥሪ ያቀርቦለታል አልመጣም። ዳንኤል ለሁሉ የውይይት ጥሪ ያቀርቦለታል አልመጣም። መሐመድ ለሁሉ የውይይት ጥሪ ያቀርቦለታል አልመጣም። እኔ የውይይት ጥሪ ያቀርብለታለሁ አልመጣም። አየሽ ግን በኋላ ከማን ጋር ዲቤት አድርጊ ላይ ከመምር ረገሌ አይመጥንህም እያሉ የሚያስለፉት የሚገርም ያውቃሉ እሱ። ምክንያቱም ለመሰለሽ እስልምና ውስጥ የቲፎዞ ማይንድሴት አለ። ዋናው ሰውዬ ካለ እሱን የግድ ተከተልሽ ነው የምትይው እንጂ የራስሽን ሀሳብ ችለሽ የራስሽን ሀሳብ የሚያንጸባርቅ ሰው በጣም ጥቂት ሰው። አህመድ ዲዳት እነ ዛኪር እኮ ናቸው። ለምሳሌ እኔ ኢየሱስ አምላክ ነኝ ወይ ብሏል ወይ የሚል ቲፎዞ ሰጣቸው። አሁንም ይኸው እድሜ ልካቸው እንደዛው ነው እያሉ የሚዞሩት። አያስቡበትም ሁላ ጥያቄውን ቢዞሩላ አያስቡበትም። ቢዞርብን ብሎሽ አያስቡ። ምን ለማለት ፈልገን ነው? ሙስሊሞች ከዚህ ተማሩ። ባይዜ የውይይት ጥሪ በተከታታይ ሲቀርብ አልመጣም የሚል ከሆነ ሰውየው እየሸሸ ነው ማለት። እኔ ለምሳሌ እኔ የውይይት ጥሪ ያቀርብኩለት በዮሐንስ 1 ግሪክ ዙሪያ ነበር። ዮሐንስ 1 ግሪክ ዙሪያ ላይ እንዴት እንዳጣመው ልነግራቸው አልችልም። በቃ የማይገናኝ ነገር። እኔ 2 ቪዲዮ ሰርቻለሁ። ለምን ይዋሻል? ክፍል 1 እና ክፍል 2 ምናልባት እግዚአብሔር ከረዳኝ ክፍል 3 ሰራለሁ። እዛ ላይ ገብታችሁ ተመልክቱት። በተቻለ መጠን ማንም ግሪክ እንኳን ማይችል ሰው እንዲረዳው አድርጌ ሰባብሬ ነው ለማስረዳት የሞከሩት። ይገባችኋል እንዴት እንዳጣመመው ማለት ነው። የሆነ ጊዜ ምን ብሎ ዋሸ? ሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ ክርስቲያኖች ኢሳ ያላህ ልጅ ነው አሉ፣ አይሁድ ደግሞ ኡዘይር ያላህ ልጅ ነው አለች ይላል አይደለም? እዛ ላይ ምን ብሎ ዋሸ? የአይሁድ ካባሊስቶች ኡዘይር ያላህ ልጅ ነው ብሎ ያምናሉ ብሎ ዋሸ። ይሄ ካባሊስት የሚባሉ ነገሮች የሚባሉ ግሩፖች አሉ። ካባሊስት ማለት ምን ማለት ነው? በይሁዲነት ውስጥ ያሉ ሰዎች ሲሆኑ ሚስቲካል ጁዳይዝም ነው። ማለትም ተማልሏዊ ከመደበኛው የአስተምሮ ውጭ አይሁድ አምላክ ልጅ አለው ራሱ ብለው አያምኑም። እንኳን ዑዘይር ማለት እኮ ራሱ ነገር ላይ ሳሚ ነግርሽ እኮ ነው እና
ካባሊስቶች የሚባሉ ቡድኖች አሉ ይሁዲ ውስጥ። ሚፋርሺ የሚባሉ ኮሜንታተሮች አሉ። ከዛ በኋላ ዞሃር የሚባል መጽሐፍ አለ። ስፔሲፊክ ከካባላ መጽሐፍት ዞሃር ነው የካባሊስቶቹ መጽሐፍት እና ከዛ በኋላ ሶፌር ምናምን የሚባሉ ሰዎች አሉ እና እነሱ እዝራ ያላ ልጅ ነው ብሎ ዲቪኒቲ መለኮትነት ይሰጡታል ብሎ ዋሸ። በምን አይነት ደረጃ ያለው ውሸት እንደሆነ ልንገራችሁ። የካፓዶሺያ አባቶች ካፓዶሺያ ፋዘርስ በአማርኛ እንዴት ነበር የሚባለው? ካፓዶሺያ እንዴት ነው የሚባለው በአማርኛ? የነ ጎርጎሮስ ዘንዚና ያ እነሱ ጳውሎስ የአምላክ ልጅ ነው አምላክ ነው ብሎ ያምናሉ ቢል አንድ ሰው ባስሊዮስ ባዚል ዘግሬት፣ ግሬጎሪ ኦፍ ኒሳ እና ግሬጎሪ ኦፍ ናዚያንዘስ ጳውሎስ መለኮት ነው የእግዚአብሔር ልጅ ነው ብለው ያምኑ ነበር ቢል ምን አይነት ውሸታም ይሆናል? እንደዚህ የሚል ሰው በጣም ከባድ ውሸታም ይሆናል አይደለ? በዛ ደረጃ ነው ያዋሸው። ካባሊስቶች እዝራ የባህሪ ልጅ አይደለም የቀጳዶሻ አባቶች እንደዛ ብለው አስተምረዋል የሚል ሰው በጣም ትልቅ ውሸታም ነው። ኡዘይር የአላህ ልጅ ነው ይላሉ ካባሊስቶች። መለኮትነትን እንደዛ እያሉ ይሰጡታል ማለት በዛ ደረጃ ያለ ውሸት ነው። በነገራችን ላይ የትኛውን ካባሊስት ብሎ ያውቅም። እኔ የአይሁድ ምንጮችን አነባለሁ። ብዙ ካባሊስቶች አሉ። ባባት ሳሊ አይዛክ ሉሪ ብዙ የሚባሉ የካባላ መጽሐፍቶች አሉ። ዙሃሩም አለ። ብዙ የካባላ መጽሐፍት አለ። ብዙ እብደት ያለ መጽሐፍ ነው። ሪኢንካርኔሽን ያለው ሰው ተመልሶ እንኳን ራሱ ሙሉ ሊሆን አይችልም እኮ ሳሚ ሙሉ የአይሁድ ብሎ አያውቁም። አንድ ሰው የለም። ለናሙና ነው የምልሽ። ለናሙና አንድ ሁለት ሶስት አላልኩም። ራባዮች ናቸው ካባሊስቶች። ከራባይም አልፎ እንዴት ልበልሽ፣ አሁን ሚስቲካል በአማርኛ እንዴት ልበልሽ፣ እያንዳንዱን ነገር በጣም በረቀቀና በሌላ መልኩ ነው የሚተረጉሙት ካባሊስቶቹ። በጣም በረቀቀ ነገር ነው የሚተረጉሙት። ግን አንዳቸውም ኡዘይር የአምላክ ልጅ ነው መለኮት ነው ብሎ አያውቁም። አንድ ነው የምልሽ። ናሙና የለም። እየዋሸ ነው። እንደዛ ሲዋሽ ድምፁ ተገኝቷል። አሁን ይሄ ምንድን ነው የሚባለው ከተባለ ቁርአኑን ዲፌን ለማድረግ የተዋሸ ውሸት ነው። እዛ ጋር ኡዘይር የአላህ ልጅ ነው ይላሉ አይሁዶች ሲል ውሸት ነው። ቁርአን እየዋሸ ነው። የአምላክ ቃል አይደለም። እነሱ ግን ይሄ ውሸት እንዳይጋለጥ በሌላ ውሸት ቁርአኑን እየተከላከሉ ነው። እኔ ወደ የውይይት ጥሪ አቅርቤለታለሁ። ማንኛውም ሙስሊም በነገራችን ላይ አሁን እዚህ ያላችሁ ሙስሊሞችም ካላችሁ በዛ ድምፅ ላይ ኦኬ ኡዘይር የአላህ ልጅ ነው ይላሉ ካባሊስቶች በሚለው ጉዳይ ላይ እሱ በተናገረው ነገር ላይ የምትወያዩ ካላችሁ መግባት እንችላለን። እያንዳንዱ የካባላ መጽሐፍ እየጠቀስን እናያለን የቱ ጋር እንደዛ እንዳለ ተብሎ ማይታወቅ ሐሰት ነው። ስለዚህ እንደዚህ አይነት ተከታታይ ውሸቶችን እየሰማችሁ አትታልሉ ማለት ነው። የውይይት ጥሪ የማይቀበሉት ለዚህ ነው። አየሽ፣ የውይይት ጥሪ የማይቀበሉት ለዚህ ነው። ምክንያቱም የውይይት ጥሪ ቀርቦ የትኛው ካባሊስት ነው እንትን ትንሽ ነው ፎሎወሬ ብዙ ነው። በጣም ብዙ ምክንያቶች ይደረድራሉ። የሚገርም በጣም ብዙ አኬኮ በፎሎወር እኮ ይበልጠዋል እኮ 2 እጥፍ ይበልጠዋል እኮ ግን አልተቀበለውም። አፉን አጣምም ነው። ምን እሱ ብቻ አፉን ያጣምማል እንትኑን ይላል። እንደዚህ ይወስዳል እንደዛ ይላል። ያ ሶ አሁን ተመልከች እንግዲህ የምሬን ነው። አሁን አንድ ክርስቲያን ዲቤተር ቢሆን ወይ አኬ ወይ ደግሞ ወይ እፎይ ወይ ደግሞ ዳኒ እውነት ለሁሉ እሱ የሚለውን ነገር ብለው ቢሆኑ ራሶች ኖ እሱ እንዳለው ከውይይት ቢሸሹ እኮ ነው የምልሽ። አስበሽዋል ምን እንደሚባል? ከውይይት ሸሸ ፈሪ ነበር የሚሉት ደብል ስታንዳርድ ማለት ነውና ይሄ ለማለት ነው። አገር ቲክቶክ ምድር ይሰማ ነበር ስሙ እዩ እንደዚህ ብሎ ይተብሎ ያዙ ይልቀቁ ነበር የሚባሉ ወይ ይሄ ለማለት ነው። ምናልባት አሁን እየመሸ ነው መሰለኝ። አክቹሊ መሽቷል። ሰሞኑን ጠፋው ነው አንዳንድ ነገሮችን እየጻፍኩ ስለነበረ እኔ ራሱ እንደዛ ሆነች። ገና ዛሬ ነው ስንት ወር የመሰለው ወደ 2 ወር ምናምን ይሆነኛል ላይቭ ገብቼ አላውቅም። እኔ ባይዚ ላይፍ ስገቢ ዛሬ ነው ያየሁሽ። እኔ ራሴ ማለት ነው እንዴ እገባ እንደሁኝ እኮ በደንብ እንጂ ብዙ ጊዜ እንደማላሽ እኔ ነኝ ማላይሽ ማለት ነው። እንደዛ ሆኖ እንጂ አሁን ይሄን 2 ወር የሆነ አዲስ ቤት ነበር አሁን እንትን ያልኩበት መሰራበትና በዛ ምክንያት ይሄ ኔት ምናምን የለውም። በዛ ምክንያት ጠፋሁ እንጂ በጣም ብዙ ጊዜ እንገባለን። ማታ ራሱ እናመሻለን እዚህ እስከ ብዙ ሰዓት ነው። አሁን ጧት የምንሰብ በፊት ቀን እየተኛሁኝ ማታ ብዙ የምቆይ ስለነበረ በጣም እናመሻለን እስከ ጧት 10 ሰዓት ምናምን ነገር። አሁን ግን ጧት ላይ ስለምነሳ
ለጊዜ ገባ። ኦኬ ኦኬ። እስቲ እኔም ከዚህ በኋላ ላይቭ ለመግባት ሞክራለሁ። ያ ላይቭ ለመግባት ሞክራለሁ። ይሄን ለማለት ነው እንግዲህ። አሁን እየመሸ ነው። ተኙ በቃ። ደግሞ ሞዴሬተር አላረግሽኝም። ምን ልውረድ? አርግያለሁ እንጂ እንዴ አርግሽኛ ላይቸዋለሁ። በቃ ሰላም ዋሉ። እንገባለን። ይሄን ለማለት ነው። ተባረኩ። አይደልን? እግዚአብሔር ያክብርልን። በጣም ሳሜ እግዚአብሔር ያክብርልን። ቃለ ሕይወትን ያሰማልን። ደግሞ እድሜውን ይጨምርላችሁ። በተለይ በዚህ በዲቤት የምትሰሩ ሰዎች እግዚአብሔር ጸጋውን ያብዛላችሁ። በጣም ትዕግስት የሚያስፈልገው በቃ አላቅም ቴኬር የሚያስፈልገው ነገር ቢኖር ይህ ንጽጽር ነው። ታውቃላችሁ ምን ያህል ሰው ጋር እንደሆነ። ትግሉ ከአጋንንት ጋር ነው እንጂ ከእነሱ ጋር እንዳይመስላችሁ። ምክንያቱም ሀዳሪ ምንድን ነው የሚባለው? ሀዳሪ ጸባ በማህደር ነው አይደል የሚባለው? አዳሪ በማደሪያው ነው የሚጠራው። ሰይጣን ራሱን መስሎ አይመጣም። በሰዎች አድሮ ነው የሚመጣው፣ ወይ በእንስሳ ወይ በብዙ ነገር ገብቶ ነው የሚመጣው። እና ልክ ሰይጣን እንደ አዳምን በእባብ ተሰውሮ እንዳሳተ ሁሉ እንደገና ደግሞ በሰዎችም ተሰውሮ ነው የመጣው። ልክ ሐዋርያው ቅዱስ ጴጥሮስ ጌታ ኢየሱስ ክርስቶስ እኔ እኮ እሰቀላለሁ፣ እሞታለሁ፣ በሶስተኛው ቀን እነሳለሁ እያለ ሲነግራቸው ጌታ ሆይ ይህ ሳይሆንብህ ሲለው ሂድ አንተ ሰይጣን ነው ያለው። ጴጥሮስ ነው ይመስላችኋል? ሄዳ አንተ ሰይጣን ያለው ጌታ ኢየሱስ ክርስቶስ አይደለም። ይልቁንም በጴጥሮስ ላይ አድሮ ያንን የክርስቶስን ማዳን ሊያሰናክል የፈለገን ሰይጣንን ነበረ። ስለዚህ እኒህ ልጆች ወይም ዲቤት የሚሰሩ ልጆች፣ ንጽጽር የሚሰሩ ልጆች ትግላቸው ከሙስሊም ወገኖቻችን ከሰውነታቸው ጋር እንዳይመስላችሁ ነው። ትግላቸው በእነሱ ላይ ያደረው አጋንንት ጋር ነው። ትግላቸው ከጥልቁ መንፈስ ጋር ነው በነገራችን ላይ። ምክንያቱም ይህንን ሃይማኖቱን ሊመሰረተው የቻለው ድርጅት እንጂ ሃይማኖት ሊባል አይችልም። ሃይማኖት አንዲት ናት። ኤፌሶን 4:5 ላይ ሃይማኖት አንድ እግዚአብሔር፣ አንድ ጥምቀት፣ አንዲት ሃይማኖት ብሎ ሐዋርያው ቅዱስ ብርሃናት ዓለም ቅዱስ ጳውሎስ እንደነገረኝ ሃይማኖት አንዲት ናት። ሃይማኖት አንዲት ከሆነ እግዚአብሔር ደግሞ አንዲት ነው፣ አንድ ነው። እግዚአብሔር አንድ ከሆነ ደግሞ ሃይማኖት አንድ ነው። ስለዚህ ድርጅቶች ናቸው። በእነዚህ ድርጅቶች በእነዚህ ሰዎች ላይ አድሮ አጋንንት ብዙ ነገርን ይሰራል። አሁን አይናችን እያየ ነው ያለውን ነገር በጣም ብዙ ነው፣ ያያች ነው። ነፍስ እስከ ማጥፋት የሚደረስለት አምላክ እኛ ቤትም አይተን አናቅም ከአማልክት በቀር ከጣዖታት በቀር። ስለዚህ እውነተኛው አምላክ ግን ቀቶ ነፍስ ሊገደልለት ይቅርና ነፍስን ራሱ አሳልፎ የሚሰጥለት እንደሆነ ደግሞ በአይናችንም እናውቃለን። በሐዋርያቱ ታሪክ በሉትኝ፣ በነቢያቱ ታሪክ በሉት፣ በሊቃውንት ታሪክ በሉትኝ፣ በሐዋርያነ አበውም በሉትኝ፣ አሁን እስካለንበት ዘመን በሰማዕታቱም በሉትኝ እየታየ ያለ ነገር ተደርጎም ያለፈ ነገር ወደፊትም የሚሆን እስከሚቀጥለው ድረስ የሚሆን ነገር ነው። ስለዚህ እነዚህ ወንድሞቻችን እህቶቻችን ንጽጽር ዲቤት የሚሰሩትኝ ትግላቸው ከጥልቁ መንፈስ ጋር ከአጋንንት ጋር ነው እንጂ ከሙስሊም ወገኖቻችን ወይም ከኢትስት ወይም ደግሞ ናፍቅ ከማንም አይደለም። ይህን ነገር ደግሞ ልንረዳቸው ይገባል። በዚህን ሰዓት እንቅልፋቸውን አጥተው እንደዚህ ዙሮ የሚሰሩትኝ ዝም ብለው ይመስላችኋል? እንደ ወገኖች እህቶች ወንድሞች እሱ መተኛት ማያምራችኋል? ስንት ስድብ እያስተናገዱ ስንት ዛቻ እያስተናገዱ አንዲት ቁራሽ እንጀራቸውን በልተው ውሃቸውን ጠጥተው ወይ ተመስገን ብለው አቡነ ዘበሰማያት ብለው መተኛት የጠፋቸዋን ይመስላቸዋል ነው። ግን ስለ አንዲት ነፍስ ራሱ መጨነቅ ምን ያህል እንደሆነ በቦታው ስትሆኑ ነው የምታውቁትኝ። ስንት እየተሰደብክ ስንት ብዙ ነገር ማለት ነው። ስንት ዛቻ ራሱ ይደርስብናል። እኔ እንኳን በአቅሜ ራሱና እኒህን ወንድሞቻችን ይልቁንም ፑሽ ልናደርጋቸው፣ ልንደግፋቸው፣ ልናከብራቸው በቻልነው መጠን ማድረግ በምንችለው ነገር ሁሉ ልንደግፋቸው ነው እንጂ የሚገባው ስራቸውን ልናሰናክል እኛ ክርስቲያኖችም አይገባንም። ይልቁንም ጠልቀን ስለምናውቅ እንዴ አባቶቻችን እኮ የሰይጣንን መጽሐፍ ሳይቀር እኮ አንብበዋል ማለት ስለ ሰይጣን የሚተርክ ሰይጣን እንትኖችን እንትን መጽሐፍ የተዘጋጀን አባ ገብረ ኪዳን እንኳን ለሰማችኋቸው በቅርባችን ያሉትን አባት እንኳን ራሱ የሰይጣኒዝም መጽሐፍትን እንኳን አንብቤ ያለሁ እንደው ሊየው ብያለሁ። ምን ማለት ነው? አቶ ሰባት ጌታችን አምላካችን ኢየሱስ ክርስቶስ ክብር ይግባውና እሱን የሚያመልኩትና አባ ገብረ ኪዳን እንጂ ሰይጣንን አይደለም። ምን ይጠቅመኝ ብለው የሰይጣን መጽሐፍ አነበቡ። ለውቀት ያስፈልጋል መንበብ። አያችሁ፣ ሰይጣንን ለማምለክ ወይም ደግሞ ሰይጣንን ለመከተል አይደለም። ምን ያህል አሰራር እንደሚሰራ ተመልክተው ህዝቡን ለማስተማር ነው። እኒህም ወንድሞቻችን እህቶቻችንም ስለሌላው መጽሐፍት የሚናገሩትም ሆነ የሚያነቡትኝ መቼስ ስለሚያመልኩት ወይም ደግሞ ስለሚመለከታቸው ብቻ አይደለም። አያችሁ፣ ስለሌላውም ለማስተማር ያንን መጽሐፍ ማንበብና ያንን መጽሐፍ መማር ያስፈልጋል። ሌላውንም ለማስተማር
ስለዚህ ይልቁንም በዚህ ዕውቀታቸውን እንደግፋቸው እንደገና እንደማይዟቸው ልንላቸው እንጂ ለምን እንዲህ ታደርጋላችሁ የኛም ብቻ እንደዚህ በሉን ብንል ልክ ነው ብዬ አላስብም። ብዙዎቹ እስከዛሬ ድረስ የኛን ብቻ በነገራችን ራሱን ተሸውጃለሁም ተሸውደናል ብዬ ነው የማስበው። ዓለም ስንት ቦታ ላይ ደርሳለች በነገራችን ላይ፣ እኛ ግን ገና ነን አሁንም። እግዚአብሔር ይመስገን ቢል የሰላም ይብዛልኝ። እንዴት ነህልኝ? ስለዚህ እነዚህን ወንድም እህቶቻችንን ደግፋቸው እንጂ ለምን የከሌን መጽሐፍ ታነባል ለምን እንትን አትበሉ። እሺ ቢል ለምን ጌታ እግዚአብሔር ይመስገን። እንዴት ነሽልኝ? ደህና ነህልኝ ቢል ብታይ እስኪ ከሁለት ወር በኋላ ነው ምናምን እስኪ ዛሬ ገባሁ። የሚገርም ገብቻ አላውቅም ነበር እኔ ራሱ አዲስ ስራ ነው የገባሁት ነበርና እንዴት ምናምን አልነበረኝም። በዚህ አጋጣሚ እግዚአብሔር በፈቀደ እንግዲህ በፈቀደ መልኩ ነው። እሰይ ሰዋና ደግ መሆንህ ነው። ከ4 ሰዓት እና እንደዚህ 5 ሰዓት አካባቢ ሁሌም ለመግባት እንሞክራለን። እንደ እግዚአብሔር ፍቃድ ነው፣ እንደ እግዚአብሔር ፍቃድ እና ብዙ ቆየ ነው መሰለኝ። ያው ጠዋት ነው የምነሳው እኔ ራሱ። ሰላም ደሩልኝ ልበላችሁ ወይስ እንዴት ነው? እሺ ቢል እስኪ አክሰፕት ነው አስተናል ለሚ እንዴት ነሽ? ወይ እንዴት ነህ? አንቺ ብርቱ ሰው እግዚአብሔር ይመስገን ደህና ነሽ? እንደጠፋህም አልቀልህም አባቴ እንደኮረ ሆይ እኔ ነኝ ያለው ብታይ ፈረንጁ እያሉኝ ነው። ፈረንጁ አሉ እንዴ? እውነት ነው ያስብላል እኮ እንዴ ፈረንጁ እያሉኝ ቃልቼ ነው። እንደኮራህም አልቀልህ ይባላል። መች ኮራው ለምዬ አልገባሽም ነበር እንዴ? እኔ ራሱ ብዙ አይደለም ምን የለው የሚገርም ወደ 2 ወሬ ነው ምናምን ይሆናል እኮ ስራ ምናምን ጠፍቶ ነበር በእኛ አክቹዋሊ በጣም አስቸጋሪ ነበርና አሁን ራሱ ወደ 2 ሳምንት ነው ምናምን የገባሁበትኝ ስራ ቦታ ደግሞ ዋይፋይ የላቸው ምን የላቸው። ቪዲዮ ምናምን ግን ያለው መሰለኛ ቪዲዮ ትሰሪያለሽ? አንዳንዴ አልፎ በጣም ከሳምንት ምናምን አላወኩም። አይገርምሽም? እኔ እንደዛ አልመሰለኝም። እውነትም ተጠፋፍተናል ማለት ነው። በጣም እንጂ ለምዬ እሺ ጽፍልሃለሁ። አረ የሆነ ነገር ማሳያለሁ ያልኩ ነበር። ቆይማ ቴሌግራም ጽፍልህና በቃ ቴሌግራም ላይ ጻፍልኝ። ቅድም ከታች እየሰማኋችሁ ነበር። አልተመቸኝም ስራ ላይ ስለሆንኩኝ እዛ ነው ነበርክ። እየሰማኋችሁ ከአንቺና ሳሚን እየሰማኋችሁ ነበር። ሳሚ ያለ አንድ 30 ደቂቃ እዚህ ነበርኩኝ። ኦይ እና ደጅ ጠንተሃል? አይ ነው አላኩም። እኔም ለመግባት አልቻልኩም። እንደዛ ነው። አሪፍ ነበረ እና በጣም አሪፍ ነው። መልካም ሲመችሽ እንደዚህ አንዳንዴ እየገባሽ እንትን በይ እንመጣለን እኛ ለምዬ። እሺ አይ ክፈች በሉኝ ችግር የለውም። ቢያንስ ከምሽቱ 4 ሰዓት ጀምሮ ምናምን አለሁኝ። ኦኬ እንደዛ ከሆነ በቃ ሜሴጅ ብንልካለን በውስጥ ብቻ። እሺ ያሉ ልጆች እንትን ይላሉ። ቅድም የሚገርም ወደ 300 ሰው ምናምን ነበር መጀመሪያ ስከፍት። አሁን እንደዚህ በመጣ ሰዓት ብንማር ጥሩ ነው። ታስተምሩ የመጣችሁ እውነት ነው። እንማራለን፣ ችግር የለውም። በተረፈ አንቺ ደህና ነሽ? እግዚአብሔር ይመስገን። አሁን ራሱ ጉንፋኑ ምናምን ማለቀዋል። እግዚአብሔር ይመስገን። አይ ጉንፋን የለም አሁን የለም። እንኳን አደረሰህ ራሱ ለጾመ ነቢያት። አሜን አሜን። አረ ሚካኤል ሁሉ አልፈዋል። እንደው አንቺ እኮ መሀል ላይ ሚካኤል አልፈዋል፣ ብዙ ነገር አልፈዋል። እንደ ሚካኤልም አለፈው ብዙ እንጂ ዳር ሚካኤል እንኳን አብሮ አደረሰን። በቃ ውጪ እንግዲህ ተኝ። አሁን ስራ አግኝተሻል መስለኛል። እንደዛ እስቲ የሰማው መሰለኝ 2 ሳምንት የክብሩ ይስፋ እንግዲህ በቃ እግዚአብሔር እንግዲህ ላከተመትታለች እቺ ሳውዲ ሀገራችን ምን አባቷ እንደሆነ ይቻላል። አይ ሁሉ ቦታ እኮ ነው እኛ ጋርም እንደዚህ በፊት አይደለም። በዓለም አቀፍ ደረጃ ነው ስራ እየቀነሰ ያለውና ይሁን እስቲ ያው በልተን እናድራለን። ምንም ቢሆን አናማን እግዚአብሔር ይመስገን። እሱ የከፈተን ጉሮሮ ሳይዘጋጅ ነው ብለህ ነው ወደው መገበ እግዚአብሔር አምላካችን ለዚህ ጋር ይማረር። እናማረርም ተመስገን ነው የምንለው። እግዚአብሔር ይመስገን። በቃ ለምዬ አንቺም ግቢ ተኝ። እናመሰግናለን። እኛም ደግሞ እስቲ ወደ በኋላ ወይኔ ከፍታለሁ ከቻልኩኝ። እሺ በእውነት እሺ። ያው መቼ ነው የምትከፍተው? ጠዋት እስከ ስንት ሰዓት በኢትዮጵያ ትቆያለህ? አይ እኔ ብዙም አልቆይም። ዛሬ ዝም ብዬ 1 ሰዓት 2 ሰዓት
ብቆይ ብከፍት ነው። ከዚህ በኋላ ከአንድ ሰዓት በኋላ ከፍታለሁ። ግን 1 ሰዓት 2 ሰዓት ብቆይ ነው። ከዛ በላይ አልቆይም። ወይ ቤላ ትከፍታለች ወይ እኔ እከፍታለሁ ወይ ዴቭስ እንደዛ እናደርጋለን። እግዚአብሔር አምላክ ያበርታችሁ። እንግዲህ እኔም ጠዋት ነው የምነሳው። ነገር ላይ እንደ በፊት አይደለም። በፊት አመሽና እስከ ቀኑ 7 ሰዓት እንኳን ራሱ ቆያለሁ የምትኛ ሰዓት። አሁን ግን ጠዋት ነው። ያ ስንት ሰዓት ሆነ እናንተ ጋር? ግን እኮ እኛ ጋር ራሱ እየመሸ ነው። እናንተ ጋርም ኦልሞስት ሌሊት ነው አይደል? እንደ ኢትዮጵያ ነው አቆጣጠሩ። የኛም እኮ ቢኔ የእንትኑ ነው እንጂ የሚቀየረው። ለምሳሌ በእኛ አሁን በኢትዮጵያ 9 ሰዓት ተኩል እየሆነ ነው አይደለም? ሌሊት 9 ሰዓት ተኩል እየሆነ ነው። አዎ በኢትዮጵያ 9 ተኩል እየሆነ ነው። 3 ደቂቃ ነው የሚቀረው። እዚህም 3 ተኩል ይላል እንጂ አቆጣጠሩ ግን አንድ ነው። መንጋቱም መምሸቱም አንድ ነው። እንትኑ ያ 3 ተኩል። ስለዚህ እኮ ትንሽ ሰዓት ነው ያለሽ ማለት። ጠዋት ስንት ሰዓት ትነሻለሽ? 7 ሰዓት 8 ሰዓት ትንሽ። አዎ በዚህ 7 ሰዓት 8 ሰዓት እነሳለሁ። 4 ሰዓት አለች። በይ በቃ ተኝ። ደህና ደሪ። ዘግተሽ ተኝ በቃ። እሺ ቢኔ እንደው መረጽ ፍላል ባለፈው ራሱ እንትን እያልኩኝ በቃ ረሳሁትኝ። የሆነሽ ነገር እንትን ላለሁ አዘጋጃለሁ ብዬ ግን የምትጨመርበት ነገር አለች። አይተኸው አንተ በዛው። እሺ ለምዬ ችግር የለም። በውስጥ ኮንታክት አድርጊኝ እናወራበታለን። አይልሻለሁ ጻፊ። እሺ መልካም አዳር። ቻው። ያዕቆብ ሌሊት ያርግልሽ። ሰላም ደርል። አሜን ለሁላችንም። እንግዲህ ወንድሞቼ ሰላም ደሩልኝ። እስካሁን ድረስ እግዚአብሔር አቆይቶናል። እግዚአብሔር አምላክ ይክበር ይመስገን። እስካሁን ስላቆየን 300 400 ሰው መጀመሪያ የነበራችሁ አሁንም ጸንታችሁ እስከ 91 ሰዎች አብራችሁ የነበራችሁ እግዚአብሔር አምላካችን የሰላም አባት የሰላም አለቃ የሆነው የዘላለም አባታችን ክርስቶስ ከሁላችን ጋር ይሁን። ደህና አደሩልኝ። መዝሙር ልጋብዛችሁ እንደ እነሱ ጋር ስንጫጫ ቆይተን እንዲሁ እንዳንተ እንዳትሉ አንድ መዝሙር ልጋብዛችሁ ወይስ ሰላም ታድራላችሁ? አሜን የኔ ወንድሜ። እሺ አርፋለሁኝ ወንድሞቼ። ፖለቲክያ በነገርሽ ላይ ኦሮምኛ ይጽፍልኛል ወንድሞቼ እህቶቼ፣ እና አለመቻሌ በጣም ይቆጨኛል። ኦሮምኛ ራሱ እንደ ትግርኛ ትንሽ ብሞክር ደስ ይለኝ ነበር። እነዚህ ትንሽ እንቱ ጋር ይሄ ስንጃላዳ ምናምን እነሱ እንኳን ማቃቸው ይመስለኛል። አሜን ሁላችንም ያጽናል እና ደህና ታድራላችሁ። ወይስ አንድ መዝሙር ልጋብዛችሁ? አንድ መዝሙር ልጋብዛችሁ በቃ። እኔ ራሱ በጣም ከብዶኛል ከምር፣ እንቅልፍ አልተኛም። እንደገና ጠዋትም ስለምነሳ አሜን ለምለም ሞክሼዎች በዝታችኋል። በነገራችሁ ላይ ለምለም የበግ ምድሯ የሚል አካውንት ማለና ብዙ ሰው አንቺ ነሽ ወይ ይሉኛል፣ ግን እኔ አይደለሁም። እግዚአብሔር ይመስገን። ፍቅሩ እንዴት ነህ? አጠፋህም ወይ አንተ ሰውዬ? አንድ ዝማሬ ልጋብዛችሁ መቤታችን እና ይብቃን። توصيل مجاني لا محدود لمدة سنة للعملاء الجدد في هنجر ستيشن. حمل ወደ እናንተ ሀገር መቼ ነው የምትወስደኝ? ፍቅር ወደ ግብጽ አትወስደኝም? አዎ እስኪ ተኛለሁ። አሁን ልንጣ ትቀበለኛለህ? ሰው በጣም ወደ ዝማሬ እግዚአብሔር ይመስገን። በመጃሻሽ እንግሪ ከፊት ያለውን
እግዚአብሔር ይመስገን። ያው በተለይ የጾመ ነቢያት በጣም ይመስገን ምናምን በጣም ተወዳጅ ነው። እንደዚህ አይልቃል አይቀርም ሲጀመር ድሮ እንዴ ኢየሩሳሌም ግብጽ ኔጃ ግዴታ እንኳን አባረሰ አመሰግናለሁ ስለሰጣችሁ። እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ብሩክ ሰላም አዎ ተሳስተሻል። የፍየሎች በር በዚህ ነው። ይሄ የበጎች በር ነው። እሺ ከኛ በላይ እኛን የሚጠብቃል። በነገራችን ላይ አላነበባችሁም? ለቅዱስ